ትውልድ አብሬው ሰላም እንኳን አልለው ኤርሚያስ ምናምን ነገር ብለህ ብትል እንደዚህ እንድትል መተህ እንድትሰማኝ ንግግር ይጣፍጣል እንትን ይላል ከአንዳንድ ነገሮች ውጭ ኢየሱስን የህይወቴ አዳኝና ጌታ አድርጌ ስቀበለው ከመቃብር ቤት አውጥቶ በቅዱስ ልጁ በደሙ አንጽቶ ኢየሱስን የህይወቴ አዳኝና ጌታ አድርጌ ስቀበለው ህይወቴ ከዚያች ቀን ጀምሮ ይሄው ድፍን 27 አልቆ 28 ላይ ገባው። ጥር 12 ቀን ባለፈው አለፈ። እሸት እንደሆንኩ ሁሉ አልኩ እስካሁን ድረስ እሸት እንደሆንኩ ገና እቀጥላለሁ። ኤርሚ ስለ ጌታ ስትሰብክ እያለቀስክ እና ልባችን ይነካል ይቃጠላል ትለኛለህ እኮ። ልክ ነው እኮ ተቃጥሎብህ ነው። ምን አቃጠልህ? የኔ ለቅሶ ምን ያቃጥላል? እንዴት ያንተ ልብ ሊቃጠል ቻለ? እኔ እዚህ ከ18,000 ኪሎ ሜትር ርቀት ከምድር ዳርቻ ላይ ሆኜ እዚች ጋር በቲክቶክ መጥቼ ስናገር ሳለቅስ ልብ ከተነካ ኤርሚያስ ብቻውን አይደለም ማለት ነው። አንተ የፈለግከውን በል። የአባቶቼ የነቢያት የሐዋርያት አምላክ ኢየሱስ ክርስቶስ መንፈሱን በውስጤ ስላኖረ በወንድሞቼ በእህቶቼ ውስጥ በእኔ ብቻ ሳይሆን እዚህ ባሉት እዚህም በሌሉት በፔንቴኮስታል ውስጥ ስላለ ነው ማለት ነው። ግልጽ ነው አይደል? ስለዚህ ፍርሃቱ የፈሩን ሰዎች በቅርብም ያሉ አንዳንድ ሉትራውያን ነን ብለው የሚሉና መካነ ኢየሱስ ነን ብለው የሚሉ ማለት ነው። አንዳንድን ያልኩ መካነ ኢየሱስ ራሱ ሉትራውያንም በዚህ በፔንቴኮስታሉ እምነት ኢትዮጵያ ውስጥ እንዳትዋጡ ይበሉ እንጂ ተውጠዋል። ብራዘርዬ ተውጠዋል። በሰው አይደለም የተዋጡት፣ መንፈስ ቅዱስ እግዚአብሔር ነው። ጉባኤያቸውን እየናጠ መገኘቱ አታጨብጭቡ ተብሎ በሚባልበት ጉባኤ ውስጥ ትንቢት ሲያናግራቸው ነጋሽ መኮንን ነገራ እኔ ያላቃቸውን በታሪክ ነው እንትን ያልኳቸው እነ ቄስ በሊና ሰርካ መካነ ኢየሱስ ቤተክርስቲያን ስንቶቹን ልጥራል ብራዘር። ሉትራውያን ላይ የማንም እጅ የማይከለክለው በማንም ስድብ ልታስቆመው የማችለው የልዑል እግዚአብሔር መንፈስ በኃይል ሲሰራ በህልም በራእይ በድምፅ ሲናገረን ጉባኤ ውስጥ መካከል ቁጭ ብለን ሰው በቴሌቪዥን መስኮት የሆነ ነገር እንደሚያይ እግዚአብሔር በጉባኤ ውስጥ ያለውን ነገር ሲያሳየን እንዴ አይኔ ነው እምባዬ ነው ቅዠት ነው ብለን እንዳትል አልተኛንም። ጉባኤ ውስጥ ነው ቃል እግዚአብሔር እየተሰበከ። ማን ነው ታዲያ? የተባረከው ጌታ መንፈስ ቅዱስ ማለት ነው። የልዩነታችን ምክንያት እሱ ነው። ኦኬ ለምን ተፈራ ፔንቴኮስታል ነው? በዚህ ጉዳይ ላይ እናወራለን። ጥያቄ ያለው ሰው ካለ መምጣት ይችላል። እሺ ኬብሮን ጥያቄ አለኝ ብለህ ስላልክ አስገባው። አንደኛው ወረደ። እንኳን ደህና መጣ። ከየት ቤተ እምነት ነው? ፍርሃት ካለ ፍርሃትህን ተናገር። የፔንቴኮስታሉ እምነት ካሰራ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ነኝ እና ፈራችሁን ምናምን እያልክ ስለነበር ያው ራሴን ወክዬ ላውራ ብዬ ነው። መልካም። አንተ ፍርሃት አለብህ? ፈራችሁ አይደለም ያልነው። ፍርሃት አለብህ በፔንቴኮስታሉ እምነት? እኔ ፍርሃት ያለብኝ መጨረሻው ስለሚያሳዝነኝ ነው። ፍርሃቴ ማለት ነው የጴንጤ እምነት መጨረሻው ስለሚያሳዝነኝ ነው ፍርሃት ያለ። እሺ ምንድን ነው መጨረሻችን? አንድ የመጽሐፍ ቅዱስ ጉድለት አለ። መጽሐፍ ቅዱስ በትክክል እንትን አይባልም። አሁን ለምሳሌ የምጠቅስልን ጥቅስ ክፈትልኝና አንብብልኝ። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ላይ ክፈትና አንብብልኝ እስቲ። ያንን ከመለስክልኝ እንትን አልላችሁ። ማንበብ አልችልም ብራዘር፣ አንተ ራስህ አንብብ። አንብብ እንጂ ምን ችግር አለው እንዴ? እኔ አሁን ስልክ አልያዝኩም። ለዛ ስልካውን የምቻጄ ስላለ አንተ አይነት ነው የለም አልተመቸኝም። ወይ ሰው እንድከፍትልኝ አድርግ። ሊሊ አሉ ጽዮን አለ ነው። ማንም አይከፍትልኝ። አንተ ክፈትና አንብብ። ለምን ደግሞ አትከፍተው እንዴ?
መጽሐፍ እኮ የማይከፈተው እናንተ ቤት ነው። አሁን እኛ እኮ ጋር ለምን ለኔ እ በፍቅር እኮ ነው የጠየቅኩ። አሁን ልታስወርደኝ ነው? እኔ በፍቅር ነው እየጠየቅኩ ያለው። ምን ችግር አለ? መጽሐፍ ቅዱስ እኮ ነው ክፈትልኝ ያልኩት። ይከፈትላል። አይ ብዙ ጊዜ መጣችሁ ኦርቶዶክሳውያን በሙሉ መጽሐፍ ክፈቱልን ነው የምትሉት። እሺ አንደኛ ቆሮንቶስ ስንት? አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ላይ ክፈትልኝ። እሺ ነገር ግን ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበውን እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንደዚህ እናገራለን ይላል። እስከ መጨረሻው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ሙሉን ያነበብኩ። እስኪ ድገም፣ ወደ ታች ተብሎ እንደተጻፈው እስከሚለው ቅዱስ ጳውሎስ አይደል ይሄን መጽሐፍ ቅዱስ እንትን ያለው። ስለዚህ ተብሎ እንደተጻፈ እስከሚለው እንዲህ እኔ የምፈልገው አሁን እንደዚህ ነው። ስለዚህ ዋው መልካም እርምዬ፣ እኔ አሁን የፈለኩት ቦታ እንደዚህ ይሄ የምለው ነው። ተብሎ እንደተጻፈ ይላል። ስለዚህ ተጻፈ ይላል። ይቅርታ አድርግልኝ ስልክ ገፍቶብኝ ነው። ተብሎ እንደተጻፈ ይላል። ሌላ ቦታ ላይ ተብሎ መጻፍ አለበት። ይሄ ቃል ማለት ነው። ይሄ ኃይለ ቃል ሌላ ቦታ ላይ መጻፍ አለበት። ስለዚህ የተጻፈበትን ሌላ ቦታ ታሳየኛለህ ከመጽሐፍ ቅዱስ ማለት ነው። ምንድን ነበረ ወንድማችን እንግዲህ ፍርሃቱ ጥያቄውና ምንድነው? እዚህ ጥያቄ ያስቀመጥኩት ምን ነበር ብሎ የሚለው ይታያቸዋል አይደል? በትልቁ የተጻፈው ምን ነበረ ጥያቄ? ምን ነው ያን ብትመልስልኝ። እኔ እኮ እንኳን ለአንተ ዘማርያም እኔ በቃ አሉት የጠየቅኩን ምን ነው ብትመልስ? ኧረ የጠየቅኩን መልስ፣ ሌላ ነገር አታውራ። አንተ ሕፃን ነህ እንዴ? የጠየቅ አጭርና ግልጽ መድኃኒት የሚሰጥ ኤርሚያስ ነው። በቃ እታች ዱብ አደርግሃለሁ እንደ በረሮ ማለት ነው። ጥያቄው ምን ነበረ? የጴንጤቆስጤ እምነት ለምን ተፈራ ነው። ከዛ መጣና ምን አድርገው አረስቱ እንዳይበርት ለማድረግ ማለት ነው። እንዲህ ተብሎ የተጻፈ ብሎ ለሚለው ነገር ከፈለክ እሱን ሄደህ በትንቢተ ኢሳይያስ መጽሐፍ ምዕራፍ 64 ቁጥር 4 ላይ ያለውን ስታነብ በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያለው ቃል ግልጽ ሆኖ ተጽፏል ማለት ነው። አጭርና ግልጽ። አረስት ዳይቨርት አታድርጉ። ማን ኢዮብ እንኳን አይ ቲንክ በጌታ ነው መሰለኝ። እሺ ለምን የምትደበቁት እዚህ ከገባችሁ በኋላ? ለምን የምትደበቁት እዚህ ከገባችሁ በኋላ? ኦኬ አትደበቁ ወገኖች። እሺ ቴንክ ዩ። በአርእስቱ ላይ የጴንጤኮስታልን እምነት ፈርተነዋል ብሎ የሚል ከእኛም ከወንጌላውያኑ አማኝ ተርታ የሚቆጠር ከሌላም ቤተ እምነት ያለ ሰው ካለ ይምጣ ማለት ነው። ጥያቄ ያለው ሰው። እሺ ዝማሬ መላእክት አትደበቁ። ከተደበቃችሁ ላወርዳችሁ ነው። እኔ ያለው እኮ ነው ያለው። እሺ ኦኬ አንተ ቀድማል። እሺ ማን ነው ስምህ? ይስሐቅ እባላለሁ። እሺ ይስሐቅ እንዴት ነው? ከየት ቤተ እምነት ነው? እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን የመጣሁት ክርስቲያን ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። የጴንጤኮስታሉ እምነት ያስፈራሃል? ምንድን ነው እምነታችሁ? እምነታችሁን እስኪ ያስረዳኝ። አታውቅም ማለት ነው? አሁን ያስፈራሃል ለማለት የሆነ የማውቀው ነገር ሲኖር ነው። ገብቶሃል? ስለዚህ የምታውቀው ነገር ስለሌለ ታች ውረድና ገና አወቃ መላክ የለብህም። የምታውቀው ነገር የለም ማለት ነው። ገና ለአንተ ገና አንድ ብዬ ሀሁ ብዬ አላስተምርም። ለመሳደብ ታውቃላችሁ፣ ግን ጴንጤኮስታሉ እምነት አስፈርቶ ከሆነ ተናገር ስል ምንድን ነው እምነታችሁ ብለህ ገና እንደ አዲስ ምን እንደምናምን እንኳን ካላወቅ ለአንተ ገና ሀሁ በለ እንደዚህ የለም። ኦኬ ጴንጤኮስታል ማለት ማን እንደሆነ ስለምታውቅ ማለት ነው። እሺ ቴንክ ዩ። ዝማሬ መላእክት ተደብቀሃል? አረ ነው። እሺ እሺ ወንድማችን ካሎራ እንኳን ደህና መጣ። ሰላም ኤርሚ፣ እንኳን ደህና ቆያችሁ። ሰላም ነው? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ?
አለን። አንድ ከርሱ አይገናኝም። አንድ ወጣ ያለ ጥያቄ አለኝ። ካላስተናገርከኝ ሌላ ጊዜ እመለሳለሁ። ኖ ዳይቨርት ይሆናል ወንድም። እሺ በቃ አመሰግናለሁ። ሌሎች መጥተው እንደሱ አሁን ያንተን ከተቀበልኩ ሌሎች መጥተው አጭር ነው የሆነ ነገር ሰምቼ አጭር ነውና ተቀበልኩ። ለዛ ነው በቃ ወይ ሌላ ጊዜ እመለሳለሁ። ችግር የለውም። አመሰግናለሁ። የግድ መመለስ አለበት ብለህ ብትለው ነው? አሬ የነፍስም ጥያቄ አይደለም። ኦኬ ግን ምናልባት አርስቱን ዳይቨርት የማያደርግ ከሆነ ቅዱስ ጊዮርጊስ ላይ ነው የምጠይቅህ እና አንድ ሰው ቅዱስ ጊዮርጊስን ሳይቀበል ክርስቲያን መሆን አይችልም ብሎ ሲሰብከኝ ነበር እና እንደውም ወንጌላዊ ነው። እኔ ወታደር መሆኑን ነው እዚህ ካንተ የሰማሁትና ሰማዕት እንደሆነ አላውቅም ብለህ ሰማዕትነቱን ካልተቀበል ክርስቲያን አይደለህም ብሎ የሚሰብክ ሰው መጥቷል ከኛ ወገን። ያን ሰው መልሰህ እንደዚህ ብለህ ጠይቀው። ጊዮርጊስ የተባለው ሰውዬ 50,000 ሰው በሰይፍ ጨፍጭፎ ገሏል። ገድሉ ነው የሚናገረው። አልመልስም አለኝ። እሱን አልመልስም። ቆይ ሰማዕት ነው ብሎ አንድ ሰውን ለመመስከር ከመስከሩ በፊት 50,000 ሰው ጨፍጭፎ በቢላዋ አርዶ የገደለ ሰው ነው። በያዘው ሰይፍ ጨፍጭፎ የገደለ ሰው ነው። ሁለተኛ 70 ነገስታትን ከአምላኩ በጸሎቱ እሳት ለምኖ አውርዶ ፈጅቷቸዋል ይላል። ይህም መልክዓ ጊዮርጊስ ላይ ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ በአውደ ዱዲያኖስ ሙእክ የሚል ክፍል አለ። ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት የሚል ቤተክርስቲያኒቱ በጸናጽን የምትጸነጽነው የነፍሰ ገዳዩን ታሪክ ነው። ጊዮርጊስ ነው ነፍሰ ገዳዩ። የገደለው 70 ሰዎችን ነው። 70 ነገስታትን ዱዲያኖስንና ከእሱ ጋር የነበሩትን ሰዎች ሁሉ ጨፍጭፎ ገድለዋል ይላል በእሳት። ከየት ነው? በጸሎቱ እሳት ለምኖ ከሰማይ አውርዶ ፈጅቷቸዋል ይላል። ይህንን ጉዳይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 ላይ እንደምታውቀው እንደሜካሎራ እዛ ጋር ከደቀ መዛሙርቱ መካከል ጴጥሮስና ማነው ያዕቆብና ዮሐንስ የዘብዴዎስ ልጆች ወደ ኢየሩሳሌም ሲቀርብ ስላልተቀበሉት ጌታን ኤልያስ እንዳደረገ ጌታ ሆይ እሳት ከሰማይ ወርዳ ትብላቸው ብለን እንድንል ትወዳለህ ወይ አሉት። እና በዛ ሰዓት ላይ ጌታ የሰው ልጅ የጠፋውን ሊያድን እንጂ ነፍስን ሊያጠፋ አልመጣም፣ ምን አይነት መንፈስ ነው የሆነላችሁ ብሎ ገሰጻቸው ይላል። እና አስቆማቸው፣ ተቆጣቸው ማለት ነው። የዘብዴዎስ ልጆች ወንድማማቾቹ ሐዋርያቱ ያዕቆብና ዮሐንስ እሳት ከሰማይ ለምነው እንደ ኤልያስ እነዛ ጌታ ኢየሱስ ክርስቶስን ያልተከተሉን ያልተቀበሉትን ሰዎች ትብላቸው ብለን እንዘዝ ብለው ሲሉት እንዲህ አይነት ነገርማ አይቻልም፣ እኔ ሰው ልጅ ላድን እንጂ ላጠፋ አልመጣሁም ብሎ ተቃወማቸው፣ ገሰጻቸው ሐዋርያቱ እና ከለከለ ማለት ነው። ጌታ እንኳን አልፈቀደም ማለት ነው። ለያዕቆብና ለዮሐንስ ጌታ በጸሎት እሳትን ከሰማይ አውርዶ ማጥፋትን ትውልድን ማጥፋትን ካልፈቀደ ለጊዮርጊስ እንዴት ፈቀደለትና ነው 70 ነገስታትን ከዱዲያኖስ ጋር አጠፋ ተብሎ የተባለው? ነፍስን ያጠፋ ሰው 50,000 ሰው የጨረሰ 70 ነገስታትን በእሳት ተበልቶ እንዲያልቅ ያደረገ ከንጉሱ ከዱዲያኖስ ሚስት ጋር ሲያመነዝር የዋለና ማን ያደረ ሰውዬ እንዴት ሰማዕት ተብሎ ይባላል? ጊዮርጊስ የሚባል ሰማዕት ብራዘር ታሪኩን የማያውቁ ሰዎች ዝም ብለው እናውራ ብለው ካላሉ በስተቀር ገድሉ ጋር ጎራ ካሉ ወንድሞቼ እናቶቼ፣ እኔ የኦርቶዶክስ ቤተክርስቲያን አገልጋይ ነኝ። ቤተክርስቲያኒቱ በጻፈችው ገድል ላይ ይሄ ሁሉ ወንጀልና ይሄ ሁሉ ነውር ተጽፎ ቁጭ ብሏል። የእንግሊዝ ወታደር ነው፣ የፈረንሳይ ወታደር ነው፣ የአፍጋኒስታን ወታደር ሰማውን ትምህርት ለማው ተጠንቀቀው ልልህ ነው። በቃ ተጠንቀቀው ልልህ ነው። ኦኬ ከፈለክ ቪዲዮ አለኝ፣ አንድ ባንድ ቪዲዮ አለኝ፣ አሰማለሁ። አንድ ባንድ ቪዲዮ አለኝ እኔ ጋርም የተናገረው
አንድ ባንድ ኦኬ ጭራሽ የእሱን ሰማዕት ላከሊዶስ ጭራሽ ሉተራኖች ይቀበላሉ ብሎ የሆነ ጎግል ላይ አምጥቶ በጣም እያስተማረ መሪጌታን ሲሳደብ ሰምቼዋለሁ። እና የምመክረው ከሆነ የምከረው፣ አለበለዚያ ግን አንተ ጋር ነገ በራሳችን መዶሻ ራሳችንን እንዳይመታ እያልኩ ነው። የለም እኛ ጋር ሉተራውያን የተቀበሉትን ሁሉ እኛ አንቀበልም። በስሙ ቤተክርስቲያን አለ ብሏል። ሰማዕት ነው፣ የፈለገ ይኑር፣ ወንጌል አማኝ ነው ብዬ ነው። እሺ ሰሙ የፈለገ ይኑር፣ በቃ የፈለገ ይኑር። ሉተራውያን እንደዛ ብለው ካሉ እኔ ሉተራዊም ሆኖ መጥቶ ከኔ ጋር ማውራት የሚፈልግ ሰው ካለ ይምጣና የጊዮርጊስን ሰማዕትነት እኔ ፊት እስቲ ያጽድቀው። ኦኬ እና እኔ ቪዲዮን አሁን ሙሉ ቪዲዮን አለ። በጣም እየተቆጣና በንዴት ነው። እንደውም አንተ እንደማታውቅ አርግጦ ነው እየተናገረ ያለው። ሾርሌው ስምን ቃል በቃል ባይጠቅስም ችግር የለውም። እኔ ማንም ይምጣ ማንም በኦርቶዶክስ ቤተክርስቲያን መጽሐፍት ብቻ ታሪኩ ይዘጋል። አደባባይ ላይ ታዩታላችሁ ማለት ነው። ምዕራፉን ስዘጋው ታያለ። አወራለሁ ብሎ የሚል ሰው ይምጣና ኦኬ እኔ ለምጠይቀው ጥያቄ ከመልኩም ላይ ከድርሳኑም ላይ ማለት ከገድሉም ላይ ስጠይቀው ያንን ከመለሰ በቃ እዛ ጋ ሁለትም በእልልታ በጭብጨባ ጊዮርጊስ እንቀበላለን ማለት ነው። እኔ ለምጠይቀው ጥያቄ መልስ ካጣ ጊዮርጊስም ይሁን ተከታዮቹ በሙሉ ግብአተ መሬታቸውን እንፈጽምና መቃብራቸው ላይ ሩጫቸውን ያልፈጸሙ ብኩኖች ብለን እንጽፍባቸዋለን ማለት ነው። ሐውልታቸው ላይ እንደዛ ተብሎ ይጻፋል ማለት ነው። እንደኛ የማንንም ሽፍታ ሁሉ ዝም ብለ መጥቶ እንድንቀበል አጠብቁ ወንድሞች እናቶች። እኛ የተቀበልነው የአብ ልጅ ኢየሱስ አለን። በቃ እሱ የመረጣቸው ቅዱሳት ሐዋርያትና የደሞ የእምነታቸውን ፍሬ እያየን ምሰሏቸው ብሎ ያሉ የእምነት አባቶች በመልካም መንገድ ይሄዱ ማለት ነው። እንዴ 70 አይደለም 50 ሺህ ሰው አይደለም 70 ነገስታትን እኮ ገደለ እኮ ብላ እኮ ለጽንሰት ከላይ እኮ ቅድም በቃል እኮ አልኩት። ምን ደሞ የሚሉት ከሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 ጋር ሳገናኘው የኢየሱስን ውድቅ አድርገው የጊዮርጊስን ሊያጸድቅ ነው። እኔ ደግሞ የጊዮርጊስን ቀብሬ ኢየሱስን አድምቀን እንሰብካለን ማለት ነው። ማንንም ሰማዕት ተብሎ የተባለ አሁን በዚህ እንትና ማነው ፋሲለደስ ሰማዕት፣ መርቆሬዎስ ሰማዕት፣ ፊቂጦር ሰማዕት፣ ጊዮርጊስ ሰማዕት፣ አርሴማ ሰማዕት ዳር ያዙ በሏቸው በሙሉ ጠቅለለ ከጎዳና ላይ። ለምን መጽሐፍቶቻቸው እጄ ላይ አለ። የዚህ ቤት ክፋቱ ያለ መረጃ እናወራም። መጽሐፍቶቻቸው አለ። ጥርስ ከምላስ አውጥቼ ነው ያነበብኩትኝ። እስኪ መጥቶ መርቆሬዎስን ሰማዕት ነው ብሎ የሚል እኔ ጋ እስኪ አውራ፣ እከፍተዋለሁ። ከዛ ቀጥሎ እናትክን እንዲል አርጋት ብሎ ተሳድቦ ሴር ታዩታላችሁ እንጂ መልስ አይመልስም። በግዕዝ በአማርኛ በስርዓት ቁጭ አደርግለታለሁ ማለት ነው። ከዛ ሄዶ ከራሱ ከቤተክርስቲያን ጋር ይፋለጣል እና ሰሙን ወንድማችንን አወራዋለሁ። እንግዲህ እንደዛ ብሎ ካለ በምን ምክንያት ላይ ያንን ያለው ሰማዋለሁ ካነሳው ማለት ነው። ሰማዋለሁ። ኦኬ በሶስቱ ምክንያት እንኳን አልቀበለውም ጊዮርጊስን። ወይ ሰውየው በትክክል የኖረ ሰው ሆኖ ኦርቶዶክስ ታሪኩን አበላሽታበታለች ማለት ነው። ንጉሱን አባሮ ከንጉሱ ሚስት ጋር እልፍኝ ውስጥ ያደረ ሰውዬ ምን ሲያደርግ ነው ያደረው? ይህንን ትመልሳላችሁ? ጊዮርጊስን ሰማዕት ነው ብላችሁ የምትሉ ሰዎች ንጉሱን በሌሊት ሄዶ ባልየውን አስወጥቶ ከቤት ውጭ በሰይፍ አስፈራርቶ አሳድሮ እሱ ከሚስትየው ጋር ግን አልጋ መኝታ ቤት አደረ ይላል። ቅዳሴ እየቀደሱ ነው ያደሩት? ማህሌትን የቆሙት ወይስ እየጸለየላት ነበር? የፈውስ ምን እያደረገ አደረ ጊዮርጊስ? በርዶት ነው ትላለህ እንዴ ዲያቆን? እኔ እኮ ጴንጤ ሙዳ ያያዝብህ እና ሲበርዳችሁ ባልና ሚስትን እያለያያችሁ ባልየውን አስወጥተ ከሚስትየዋ ጋር ብርድ ልብስ ይልበሳ እዛ ሄዶ ይሄንን እውነት ታደርገዋለህ። እኔ ጋር መጥተህ ማለት ነው መጀመሪያ
ንጉሱም ጅላጅል ነገር ነው። እንደው ታሪኩ ላይ እንደተጻፈው እንዳየሁት ከሆነ ሚስትን ከሚስት ጋራ እኔ መኝታ ቤት አድራለሁ አንተ ውጣ ብሎ ሲለው እርግብ ግቢቱን ብሎ ሊሸኘው ሲገባ እንዴት ትቶለት እንደወጣ እኮ ነው እንዴ! ወገን በሚስት ቀልድ የለም። ግን አስወጣው ይላል። ምን ሲያደርግ ነው ያደረው? ነው የዛን ቀን ሌሊት ጸሎት ነው፣ ጾም ጸሎት ነው ይዛው ነው። ጾም ጸሎት የሚያዘው ንጉሱ መኝታ ቤት ነው እንዴ? ለጾም ጸሎቱ ንጉሱ አይመለከተውም ማለት ነው። ከሚስትየዋ ጋር አብሮ ተንበርክኮ አይጸልይም። የሰውን ባል አባረህ ከሰው ሚስት ጋር የምተኛ ከሆነ አንተ ዱርዬ ነህ። ቆንጅዬ ዱርዬ ድመት ማለት ነው። የሰውን ባል ማን የሰውን ሚስት አባረሽ ከሰው ባል ጋር የምታሪ ከሆነ ቆንጅዬ አነር ድመት እንጂ መንፈሳዊነት አይደለም። ይሄንን መልስ የአባቶች አምላክ ምስክር ነው። አይመልሱትም። ኦርቶዶክሳውያን አይመልሱትም። ያው ዝም ብለን እየተፋጠጠን እንቀጥላለን ማለት ነው። ቴንኪው ወንድሜ ካሎራ፣ ጥሩ ጥያቄ ነው የጠየቀው። እንግዲህ የሚያወሩ ሰዎች ካሉ እናያለን። ገድሉ እዚህ ስላለ ምን ችግር አለ? እያወጣን ማሳየት ነው። እሱም እየፎከረ ነው። በዚህ ጉዳይ የሚያወራኝ ሰው ካለ መምጣት ይችላል ብሎ መሪጌታ ሲመጡ ሰድቦ ነው አጥቦ ያሰጣቸው። በጣም ነው የቅዱስ ጊዮርጊስን ሰማዕትነትን እውነት ለማድረግ በጣም እየጣረ ነውና እኔ በጣም ነው የገረመኝ። 7 ሞቶ ተነስቷል የሚለውን ትምህርት እንግዲህ እውነት ሊያደርገው ነው እና እንኳን አወቀው። እኔ ይሄን ብቻ ኢንፎርሜሽን ሊስት መልካም ቪዲዮ ላክልኝ አለ። ከፈለክ ነው ማሰማት እችላለሁ። ቴሌኮም የሚባልም ወንድም አለ እንዳለ ሪከርዶችን ቁጭ አድርገውታል። ኦኬ በቃ ስለዚህ ሰሞኑን ጠብቀኝ። በዚሁ ጉዳይ ላይ ገባበታለሁ አረስት አድርጌ። እሺ ኖቲፊኬሽን ስለሚደርስ እና አታውራበት ኤርሚ። ያ አሁን አላወራበትም። እሺ በቃ ሰሞኑን ኦኬ አታውራበት ያልሽ ምን ነው? አረስት ሰታ አታውራበት ነው እህትዬው? አይ በውስጥ ኤርሚ ምንም በውስጥ የለም። አደባባይ ብዙ ሰው ሰብስበው ኦርቶዶክሶችን ለማስደሰት የሄደበት ርቀት ነው። አብዛኛው ኦርቶዶክሶች ለቀውታል እና እኛ አንቀበልም። ባይዘው የኢየሱስ ክርስቶስን አንዴ ሞቶ የተነሳውን እሱን ሞት ውድቅ ለማድረግ ነው የቅዱስ ጊዮርጊስ 7 ሞቶ መነሳትን ሲያወራ የነበረው። ስለዚህ ሪከርዶች አሉን። አንድ ባንድ የተናገረበት አውድ አለ። ሙሉ እንደውም ቆርጬ አይደለም ሙሉን አሰማለሁ አለ እኔ ጋር እና አደባባይ የተናገረውን ነገር ነው አደባባይ መልስ መስጠት አለ። ችግር የለም። እሺ በቃ እኔ በአረስት ገባበታለሁ ከእህቶች ጋር ከወንድሞች ጋር እንትን ብለን በዛ ሰዓት ላይ እናነሳዋለን። ቴንክ ዩ። እሺ አመሰግናለሁ። ቴንክ ዩ ወንድሜ ካሎራ። ኦኬ እንኳን ደህና መጣችሁ በሙሉ። እህቴ ሊሊ፣ ኤልሳቤጥ፣ ዳጊ ወንድማችን፣ ዳንዬ ወንድምነት እንኳን ደህና መጣ። እህትየው ሜሲ፣ እህቴ ገኒ እንኳን ደህና መጣችሁ። ሰሞኑን ትንሽ ጠፋ ብዬ ነበረ። በጣም በተጣበበ ነገር ላይ ነኝ ያለሁት። ጥቂት ወንድሞችና እህቶች ያውቃሉ። አሁንም በዛው ነገር ውስጥ ነው ያለሁት። ጌታ እግዚአብሔር እንዲረዳኝ ግን ጸልዩልኝ ፕሊስ ወገኖች። ብዙ ሜሴጆችም ስለመጡልኝ ነው ጠፋ ኤርሚ ብሎ የሚል ነገር ሲደጋገም ብቅ ያልኩትኝ እንጂ የምችልበት አይነት ሁኔታ ውስጥ አይደለም አሁን ያለሁት። ትንሽ የተጣበበ ነገር ላይ ነው ያለሁት። ያው አደባባይ አይወራ ነገር ሆኖ ነው። ግን ጸልዩልኝ፣ በጸሎት አስቡኝ። ጸጋ ይብዛላችሁ። በጸሎትም በየትኛውም ነገር አብራችሁኝ ብቆሙ በዚህ ሰዓት በጣም ደስ ይለኛል። ጸጋ ይብዛላችሁ። ተባረኩ። እንኳን ደህና መጣችሁ። የጴንጤኮስቴው እምነት ለምን ተፈራ ብሎ በሚል አርዕስት ላይ ዛሬ እናወራለን ብዬ ይሄንን አርዕስት ይዤ መጥቻለሁ። እንደምታውቁት እኛ የወንጌል አማኞች ነን። በወንጌላውያን አማኞች ውስጥ ደግሞ የዚህ በካሪዝማቲክ እንቅስቃሴ በመንፈስ ቅዱስ የጸጋ ስጦታዎች የምናምን ሰዎች
ከዕለት ወደ ዕለት እየጨመረ ከዕለት ወደ ዕለት እየገፋ እንደውም ይህንን የፔንቴኮስታኑን ልምምድ የመንፈስ ቅዱስን የጸጋ ስጦታዎችን ልምምድ አንቀበልም ብለው ያሉ እንኳን አብያተ ክርስቲያናት አንቀበልም ብለው ያሉ እንኳን ግለሰቦች ሁሉ ጭምር ሳይቀር እግዚአብሔር መንፈስ ቅዱስ ሕይወታቸውን ሲቆጣጠር እነዛን አብያተ ክርስቲያናት በነዛ አብያተ ክርስቲያናት ውስጥ ያሉ ወንድሞቻችን፣ አባቶቻችን፣ እናቶቻችን ሁሉ ጭምር ሳይቀር በዚሁ የእግዚአብሔር መንፈስ ቁጥጥር ስር ሆነው ሕይወታቸው ሲለወጥ በእነሱም ደግሞ እግዚአብሔር በኃይል ሲሰራ በትንቢት ሲናገረን በልሳኖች ሲናገሩ ልዩ ልዩ ተአምራት ጥበባት በቤተክርስቲያን ሲገለጡ አይተናልም እያየንም ነው። በእኛም ሕይወት ላይ ጌታ ይህንኑ አድርጎ እኔ ምስክር ነኝ። እዚህ ያላችሁ ሰዎች እንኳን በሙሉ ተስማምታችሁ ብትክዱት ጌታዬ ኢየሱስ ክርስቶስ ምስክሬ ነው። እኔ ምስክር ነኝ። ለፔንቴኮስታል ልምምድ፣ ለጸጋ ስጦታ፣ ለመንፈስ ቅዱስ የኃይል አገልግሎት ዛሬም በቤተ ክርስቲያን በአካሉ ላይ እንደሚሰራብን ሁሉ ጭምር ምስክር ነኝ። በቃ ታሪኬን ሄደ ሂዱና ፌስቡክ ላይ እሺ፣ ታሪኬን ሄደ ብታይ ሁሌ እንደተናገርኩት 7ኛ ክፍል ትምህርቴን ያቆምኩ ሰው ነኝ። ምንድነው እውቀት ከየት መጣ? ኤርሚያስ ብሉይ ኪዳን ላይ ስታስተምር ደስ ይለናል፣ እንዲህ ብለን እንደዛ ብለን፣ አዲስ ኪዳን ላይ እንተስተ እንደዚህ ብለን ምንድነው ብለህ ካልክ ከበስተጀርባ ብትፈልግ የምታገኘው ታሪክ ካለ የልዑል እግዚአብሔር መንፈስ ማለት ነው። ይሄው የፔንቴኮስታሉ የጸጋ ስጦታ በህይወቴ ላይ ስለሚሰራ ብቻ ነው። በእኔ ላይ ብቻ ይሰራል አይደለም። በመሲ በዳኒ በሌሎችም ወንድሞች እናቶች ይሰራል። እና ለምን ተፈራ? እንደምታውቁት በእስልምናም ሃይማኖት በጣም ነው የሚፈራው። በኦርቶዶክስም በጣም ነው የሚፈራው የፔንቴኮስታሉ ልምምድ። በካቶሊኩም በጣም ነው የሚፈራው። ኢቭን በእኛ ውስጥ ወንጌላውያን አማኞች ነን ብለው በሚሉ በአንዳንድ ሰዎች እንኳን ሁሉ ጭምር ሳይቀር በጣም ነው የሚፈራው። በጣም ነው የምንፈራው። ያስፈራል የነሱ አካሄድ ይላል። ወደ ስለምንሄድ ነው የፈራችሁልን? አካሄዳችን ምን ስለ ከጽድቅ የጎደለ ኑሮ ስለምንኖር ነው ወይ? እውነት እንነጋገር ከተባለ በእኛው ቤት ውስጥ እንኳን ሆነው ይህንኑ የጸጋ ስጦታን የመንፈስ ቅዱስን የካሪዝማቲክ እንቅስቃሴ የሚያላግዱና የሚላገዱ ሰዎች አሉ እንደ ሲጠጡ ሲቅሙ የምናገኛቸው። ምንድነው የፔንቴኮስታሉ ሃይማኖት በጣም አስፈሪ አደገኛ ደረጃ ላይ ደርሷል ይላሉ። በጣም ገና ይንራል አልኩ፣ ገና ይንራል። የተላጠ ኤሌክትሪክ የመንካት ያህል እማትደፍረው ይሆናል። ለምን ብለህ ብትል ጌታ መንፈስ ቅዱስ በአካሉ በሆነች በክርስቶስ ቤተክርስቲያን ላይ ይሰራል። እሳቱን ኦልሬዲ በሕይወታችን ስላነደደው ይሰራል። እሳት አለ በውስጣቸው እንደተባለ ማለት ነው። አየህ፣ ዝም ብለን ዘምረን እኮ እሳት አለ በውስጣቸው እያልን ብቻ ዘምሮ አይደል። በእርግጥም እኮ እሳት ስላለ ነው የሚያስፈራው። ልሳኖቻችን ያስፈራሉ። ለልሳን ጸሎታችን በአይምሮ የምንጸልየው ጸሎት ራሱ እንኳን ያስፈራል። የእምነት ቃል ነው የምናወጣው ማለት በእምነት የእግዚአብሔርን ቃል እንናገራለን ማለት ነው። አመንኩ ስለዚህም ተናገርኩ ብሎ እንዳለ አምነን በእግዚአብሔር መንፈስ ተመርተን እንተነበያለን። ቅዠት ሳይሆን እግዚአብሔር ሳይናገረን ተናገረን ብለን አንልም። እንደዚህ የሚያደርጉ በጣም ግልቦች አሉ። እነሱን ንስሐ ነው መግባት ያለባቸው። እግዚአብሔር ግን ሲናገር እንናገራለን። እግዚአብሔር ሲያሳይ ግን እንናገራለን። አይታችሁታልም፣ ደግሞ ምስክሮች ነን። እና ለምንድን ነው የሚያስፈራው ብለህ ብትል ዶሚኔት እያደረገ ስለየሄደ ስላለ ነው። እና የፔንቴኮስታሉ እምነት እኔ አሁንም ፍርሃቴ ነው። ኤርሚ ይህን ነገር ቀነስ ብታደርጉት ብለው የሚል ሰው ካለ እኔ ሳያችሁት ይሸክከኛል ይላል አንዳንዱ ሰው። እንዴት አሸክከህ አንተ? የእናትህና የአባቴ ዘንተን የአያቴ ቅድመ አያቴ ዛራው ላይ ላይ እየጨፈረ እንዴት አሸክክ? ፔንቴን ስታየው ፔንቴኮስቴው በመንፈስ ቅዱስ ተሞልቶ ነው የሚወጣው። ሙላይ መንፈስ ቅዱስ እኮ ብለን እኮ ነው የምንጸልየው። ብራዘር ና ግባብኝ፣ የአምላኬ እግዚአብሔር መንፈስ በእኔ ውስጥ ኑር፣ ንግግሬን
አጣፍጠው፣ ህይወቴን አጣፍጠው፣ በምራመድበት በሚሄድበት ሁሉ አንተ ምራኝ። በማለዳ ምሕረትን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ። ቅዱሱ መንፈስህም በጽድቅ ምድር ይምራኝ ብለን ወጠን በጽድቅ ጎዳና ሲመራን የቃሉን ፍቺ ሲያበራልን በጌታ በኢየሱስ ክርስቶስ ፍቅር ዕለት ዕለት ስፒሪታችን መንፈሳችን እንዲቃጠል ሲያደርግ I love Holy Spirit። ጴንጤቆስጤ ለምንድን ነው የተፈራ? በዚህ ፕላኔት ላይ ብቸኛ እደግመዋለሁ፣ ብቸኛ የመንፈስ ቅዱስ መገለጫ ሕያዋን ድንጋዮች ስለሆንን ነው። እደግመዋለሁ፣ በዚች ፕላኔት ላይ ነው ያልኩ። አውሮፓ ሄድ፣ አሜሪካ ሄድ፣ ካናዳ ሄድ፣ አውሮፓ ዋቴቨር፣ አፍሪካ፣ የትኞቹም ዓለማት ላይ ተንቀሳቀስ፣ መንፈስ ቅዱስ አክቲቭ ሆኖ የሚሰራው አሁን በአካሉ በቤተክርስቲያን ላይ ልዩ ልዩ ጥበባትና የጸጋ ስጦታዎችን በማፍሰስ በወንዶችና በሴቶች ልጆቹ ላይ ከመንፈሱ አፍስሶ አሁን አክቲቭ ሆኖ የሚሰራው እኔ ባለሁበት በፔንቴኮስታሉ ነው። ኤርሚያስ ፔንቴኮስታል መሆኔ ዛሬ አይደለም የተናገርኩት፣ ታውቃላችሁ። ከ10 ዓመት በፊት እዚህ ሶሻል ሚዲያ ላይ ስገለጥ ጀምሮ ማለት። በልሳን ግን አንድ ቀን እዚህ ጸልይ አይታችሁኝ አታውቁም። ለምን? እዚህ በልሳን የመጸለያው ቦታ አይደለም። ስንት አለ እዚህ፣ ጉርጡም ጊንጡም አለ እኮ እዚህ ውስጥ። አሁን የጌታ ልጆች ይመስሉሃል እዚህ የተሰበሰቡት አይደሉም። ቆይ ካሁን ምን ይላል ኤርሚያስ? ምን ይላል? እሱ ሲጨርስ ደግሞ ዳኒ ምን ይል ይሆን? ቆይ እሱ ደግሞ ሲጨርስ ሆሲና መሲ ደግሞ ምን ይል ይሆን ብለው አድፍጠው እዚህ የሚጠብቁ አሉ። እዚሁ ቤት ነው ግን የሚውሉት ተጥደው። ስለዚህ ለእነሱ መሰናከያ እንዳናኖር መጽሐፍ ቅዱስም ደግሞ እንደዚህ በያገኛችሁበት በሚያምኑ በማያምኑም ሰው ፊት በልሳን ጸልዩ አይልም። ስለዚህ ግን በልሳን ጸልያለሁ ብራዘር። እውነቴን ነው እኮ ብዬ የምልሽ እህትዬ፣ በልሳን መጸለይ ላይ የምታላግዱ ሰዎች እንዴት እግዚአብሔር በህይወታችሁ እንዲሰራ ትፈልጋላችሁ? ግን እግዚአብሔር የሰጠውን የጸጋ ስጦታ የምትላገዱ ሰዎች የምትጎዱት ራሳችሁን ነው። ከሰማችሁኝ ግን ልንገራችሁ፣ ቅኖቹ ነው፣ የዋሆቹ ነው፣ ትሑታን ነው። ኦኬ፣ ትሑታን ነው። እግዚአብሔር እንዲሰራብህ እግዚአብሔር እንዲጠቀምብህ ከፈለግ ራስን ልቀቅ። ኦኬ፣ በእውነት ለምነው። ቅኖችና ያለ ነውር እንሁን። የድምቀታችን የልዩነታችን የመፈራታችን ምክንያት ማን ነው? ኢየሱስ የሰጠን የእግዚአብሔር መንፈስ ነው። ደቀ መዛሙርቱን ሁሉም ይፈሯቸውና ያከብሯቸው ነበር ይላል። ታውቃለህ? ጴጥሮስ ሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ ሐናንያና ሰጲራ የሚባሉ ባልና ሚስት ነበሩ። ትዝ ይላችኋል። በአጭሩ ሞቱ። ስለምታውቁት ታሪኩን በወንጌል የምታምኑ ወንድሞቼ እናቶቼ ስለምታውቁት እና እስከዛስ በዛ በኢየሩሳሌም በነበሩት ሁሉ ላይ ይፈሯቸውና ያከብሯቸው ነበር አለ። አሁን አየህ፣ ጴጥሮስ እግር ስር ትናንትና በገረድ ፊት የካደው ጴጥሮስ አሁን እግሩ ፊት ተናግሮ ትሞቻለሽ እንኳን ብሎ ተናግሮ ማለት ነው። በእጅ ሳይነካት ዱላ ደብድቧት ቀጥቅጧት ምናምን ነገር ብሎ ሳይ ዱብ አለ ባልየው። አፋፍሰው ወስደው እሱ መቃብር ከተቱት። ሚስትየዋ ስትመጣ ባልሽን የቀበሩ አንቺንም ደግሞ በደጅ ሊቀብሩሽ አሉ ብሎ አላት። ወዲያው ሞተች ይላል። ታውቃለህ? ወዲያው ሞተች። ሐዋርያው ምን ሆኗል? ህይወቱን ነክቶታል። ይሄ እዚህ በምታየው በእሳት መልክ የተገለጠው የእግዚአብሔር መንፈስ ማለት ነው። ተናግሮ ባልና ሚስት ይገላል እንዴ? እንዴት ሸማ አይደለም እንዴ? እንዴት ነው እንደዚህ አይነት ዘር ማጥፋት ወንጀል ምናምን? የትም አትከስም አልኩ። የትም አታሳብብም። ጴጥሮስን የትኛውን ፍርድ ቤት አታቆመው። ምንም ነገር አላላትም። ቃል ብቻ ነው የተናገረው። ምክንያቱስ ያታለላችሁት የእግዚአብሔር መንፈስ ነው አላቸው እና በሌሎቹ ዘንድ ፍርሃት ወደቀ ይላል። አየህ፣ የልዑል እግዚአብሔር መንፈስ ፔንቴኮስታዊ በሆነው በጴጥሮስ ላይ አለ። ባይዘዌ ሐዋርያት አባቶቻችን ፔንቴኮስታዊ ናቸው። አቤት፣ ሉትራውያን አይደሉም፣ ኦርቶዶክስ አይደሉም፣ ካቶሊክ አይደሉም። በስጋ አይሁዳውያን ቢሆኑ የይሁዲ እምነት ተከታዮች አይደሉም።
የልዑል እግዚአብሔር መንፈስ በኃይል እላቸው ላይ የወረደ ዕለት ዕለት እግዚአብሔር መንፈስ የሚሞሉ የነበሩ ሰዎች ናቸው። አጭርና ግልጽ። ሐዋርያቱ ፔንቴኮስታል ናቸው። ምን ማለት ነው ፔንቴኮስታል ማለት? አይደሉም። ሐዋርያቱ ፔንቴኮስታል አይደሉም ብሎ የሚል ሰው ካለ ይምጣ እና ሁሉም ይፈሯቸውና ያከብሯቸው ነበር ይላል። ይፈሯቸው ነበር። አዎ ይፈሩና ይከበሩ ነበር። ለምን ጴንጤቆስጤ እምነት እየተፈራ ያለው? ካቶሊካውያኑ በጣም ነው የሚፈሩት ይሄንን እምነት። እኔ እነሱ ምናምን ነገር ብለው ይላሉ። ለምንድን ነው ኦርቶዶክሳውያኑ የሚፈሩት ይሄንን እምነት? የጴንጤኮስታሉ ልምምር ለምንድን ነው እልልታችንን የፈሩት? ለምንድን ነው ሞቅ አድርገን ከሲኦል ባመለጡ እጆቻችን ስናጨበጭብ ለምንድን ነው የሚፈሩት? ለምንድን ነው የኛ ጭብጨባ ያስፈራው? ለምንድን ነው የአንቺና የእኔ እልልታ ያስፈራው? ለምንድን ነው የእኛ ልሳን ያስፈራው? እነሱ አሉ አይደል እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ቢስሚላሂ ብለው የሚጨርሱት ጸሎት አላቸው አይደል እንዴ? መጽሐፍቶቻቸው ላይ የተጻፈ መጽሐፍቶቻቸው ላይ የተጻፈ እኮ ነው ብዬ የምልህ። ሰረኖስ 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 ሰሰሰሰሰሰሰ ቋቋቋቋቋቋ ብሎ የሚል ማለት ነው። የተንቋቋ ቃላትን እየተናገረ ትርጉሙ የማይታወቅ የእነሱ አልተፈራም። የእኛ ግን ልሳን ለምን ተፈራ? አንተዬ ጉዳዩ እዚህ ነው። እሳት አለ በውስጣቸው ደግሞ በጣም እያየለ እያደገ እየጨመረ እየበዛ ሻይን እያደረገ እሸት እየሆነ እየሄደ ያለው እምነት ይሄው እምነት ነው። ምንድን ነው? እኔ አሁን ከሌላ ሰው የተለየው ነገር እንግዲህ አይደለሁም። ዳኒ ሆሲ መሲ እዚህ ሌሎች የተለዩ ናቸው ከሌሎች ሰዎች በፍጹም የተለየነው። ተለይተንባችሁ ከሆነ ልዩነታችን ከታይ ጻፉት። መንፈስ ቅዱስ ነው እያላችሁ ጻፉ ወንድሞች ናቶች። ቴንኪው የኔ አባት። ልዩነቴ መንፈስ ቅዱስ ነው እያልክ አጽፍም ወንድሜ እህቴ። መጽሐፍ የምትችሉ ሰዎች ሁሉ በሙሉ ማለት ነው ኮፒ ሊንክ ሼር ማድረጉን ተውትና ልዩነቴ መንፈስ ቅዱስ ነው እያል ጻፊ። ልዩነታችን መንፈስ ቅዱስ ነው። የልዑል እግዚአብሔር መንፈስ በእኛ ውስጥ ይሰራል። ሄዳ አንድ የኦርቶዶክስ ቄስ ጋር የለም አያውቁትም። በስመ አብ ወወልድ ወመንፈስ ቅዱስ እንጀራ ላይ ከመጥራት በቀር አያውቁትም። ህልም አያዩ፣ ራእይ አያዩ፣ ድምፅ አይሰሙ፣ እግዚአብሔር መንፈስ ቅዱስ አይናገራቸው። ግን በቃ ዝም ብሎ በመንፈስ ቅዱስ የሚመራ ቅዱስ ሲኖዶስ ይልልሃል። አንድ ቀን እኮ መርቷቸው አያውቅም። ምን ማለት ነው በመንፈስ ቅዱስ መመራት ማለት? መሪና ተመሪ ይግባባሉ እንዴ? ተግባብተው ያውቃሉ? መንፈስ ቅዱስ አሁን እኮ ይናገራል ብለህ ስትለው ብሎ እኮ የሚስቅ እኮ ኬስ እኮ ነው። የሚስቅ እኮ የሚያላግጥ እኮ ጳጳስ ነው። በመንፈስ ቅዱስ የሚመራ ቅዱስ ሲኖዶስ ይላል። አንድ ቀን መርቷቸው አያውቅም። አንድ ቀን አሁን አንድ ኦርቶዶክስ የምታመጣ መንፈስ ቅዱስ ተቀብለዋል ብለህ ትለው አዎ ይልሃል። መቼ ስትለው 40 ቀን ስጠመቅ ሜሮን ተቀብቼ ይላል። አንተ መቀባትን ታውቃለህ ስትለው አያውቅም። አንተ መጠመቅን ታውቃለህ? አያውቅም። መጠመቁንም አያውቅም፣ መቀባቱንም አያውቅም። ሲጀምር በሜሮን መንፈስ ቅዱስ አይታደልም። 4 ነጥብ። በሜሮንም በትዕግስትም አይታደልም። በቦጋለችም ባየለችም አይሰጠን። ሜሮን የሚሉት ዘይት ራሱ መጽሐፍ ቅዱሳዊ ስለ አይደለም አይደለም። በመንፈስ ቅዱስ መንፈስ ቅዱስን በሜሮን የምታድል ቤተክርስቲያን የቱ ጋ ነው? በሜሮን መንፈስ ቅዱስን በዘይት አድሉ ብሎ ጌታ የተናገረው። እናንተ ማን አዳ ያደረጋችሁ? ሲጀምርስ ልዩነቴ መንፈስ ቅዱስ ነው። የፔንቴኮስታሉ ልዩነት መንፈስ ቅዱስ ነው። ለምን ተፈራ? ይኸው ጌታ በእኛ ውስጥ ስላለ ነው። ታውቃለህ፣ በልዑል እግዚአብሔር መንፈስ ስለተሞላን የወንጌልን ስብከት ስንሰብክ የሰዎች ልብ ይነካል።
በአደባባይ ስለመሰከረ እሱና ሌሎች መሰሎችንም እግዚአብሔር አምላክ ስላስመለጠ ሁላችንንም ማለት ነው። በልዑል እግዚአብሔር መንፈስ የተሞሉ ሰዎች እኮ ወንጌል ነግረውን እኮ ነው ህይወቴ የተለወጠው። ያ ጎፈሪያም ሰውዬ ብዬ ስልህ የነበረው ፓስተር ታሪኩ ያኔ እኔ ፓስተር መሆኑን አላውቅም። አንድ ጎፈሪያም ሰውዬ ነው። ሰውየው ግን ሲሰብክ ብቻውን አይደለም። እኔ እንኳን ተረድቼዋለሁ። አየህ ብቻውን እንዳልሆነ አንዳች ኃይል ከእሱ ጋር እንዳለማ በደንብ ነበር የሚያስታውቅበት። ያ ኃይል በኋላ ቆይቼ ገባኝ። ይኸው ጌታዬ እግዚአብሔር መንፈስ ነው። ለዚህ ነው አየህ እዛ ጉባኤ ቁጭ ብሎ አለቅስ የነበረው ሰውየው። እዛ ርቀት መድረክ ላይ ነው ያለው፣ እኔ ከኋላ ነው ያለሁት። ይሰብክ የነበረው ስለ ኤልያስ ነው። ስንት ጊዜ ኦርቶዶክስ ሰባኪያን ሲሰብኩ ስለ ኤልያስ አብጠርጥሮ እኮ ይሰበኩ አሉ። በመጽሐፍ ቅዱስ ላይ ያልተጻፈው የኤልያስ አባቱ አቶ እንትና ይባላል፣ የኤልያስ እናቱ አቶ እንትና ትባላለች ብለው እህቶችና ወንድሞች ሁሉ አሉት ኢትዮጵያዊ ናቸው ብለው እኮ እኛ በኦርቶዶክስ ቤተክርስቲያን እያለን እንሰበክ ነበር። ያን ሁሉ ሰብከውን እንበይ አልመጣም። ለምን? ልቤ አልተነካም። የዛን ቀን ግን እዛ ጴንጤዎቹ ጉባኤ ስገኝ ልቤ ተነካ። የዛ ጎፈሪያም ሰውዬ ንግግር እንዴት የኔ ልቤ ነካል? አየህ ሰውየው ብቻውን አልነበረም። ሰውየው ብዬ የምልህ ያኔ ነው። አሁን ግን ፓስተርዬ ግን ብቻውን አልነበረም። ማን ነበረ ከሱ ጋር? የተባረከው ጌታ መንፈስ ቅዱስ ነበር። ለዚህ ነው ኢየሱስ እዛ ሲናገር እዚህ መጥቶ እኔ የልቤን ብርታት እየጣሰ ይገባ የነበረው ማለት ነው። እዛው ጉባኤ ቁጭ ብዬ በቃ የነፍሴ ሹሉዳ ስትነካ አለቀስኩ። አንተዬ በጣም አለቀስኩ። አልቅሼ ብቻ አይደለም የቀረሁትኝ ለጌታ ለኢየሱስ ክርስቶስ ተማረኩ። የዛች ቀን ነው ህይወቴ የተነካው። አረሳውም። ኤግዚቢሽን ማዕከል ትልቁ አዳራሽ የዛሬ 27 ዓመት አለፈ። አሁን 28ኛው መጣ። አረሳውም። ጳውሎስ ደማስቆን እንደማይረሳ እኔም አረሳውም አልኩ። ያ ጎፈሪያም ሰውዬ ለካ በውስጡ የተባረከው ጌታ እግዚአብሔር መንፈስ ቅዱስ ስለነበረ ነው። ሌሎች እኮ ስንት ነገር እኮ ተናግረው እኮ ሰዓት ከማስረዘም የተነሳ ሊያስለቅሱ ይችላሉ እንጂ በስብከታቸው እኮ ምንም አያስለቅሱም። ሰዎች ስትዘምሩ ልባቸው ተነካ። እናንተ ስትዘምሩ ልባቸው ተነካ። በቃ ያንተ ንግግር አይደለም ወንድም አለ። ልባቸው ከተነካ ልባቸው እንዲነካ ያደረገው እግዚአብሔር መንፈስ ቅዱስ ነው። ስንሰብክ ልባቸው ተነካ የሰዎች ኦኬ፣ ጌታ እግዚአብሔር ነው የሰራው። ስለዚህ ጴንጤኮስቴ የሆነ በሙሉ ልዩነቴ መንፈስ ቅዱስ ነው እያለ ይጻፍ። ጸጋ ይብዛላችሁ። ወንድምነት እንኳን ደህና መጣችሁ። ሰላም በሉ። እንቀጥላለን። ፍርሃታችን ናችሁ። አዎ እኛ በጣም ነው የምንፈራችሁ። የጴንጤኮስታል እምነቱ በጣም ያስፈራናል ብሎ የሚል ሰው ካለ ይምጣ። የሚያነሳው ጥያቄ ካለ እንመልስለታለን። እግዚአብሔርን እጅግ አድርገን አመሰግናለሁ። ወንድምነት ሰላም በል። እሺ ወንድምነት እንዴት ነህ? ደህና ነኝ ዳኒ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው? ሁሉ ሰላም? ጌታ ይባረክ ዳኒ። ተናፍቃል እኮ ምንድን ነው እሱ ትላለህ? በጣም ጠፋሁኝ እኔም እንደምታውቀው። ልክ ነው ወንድምነት። የጌታ ጸጋና ሰላም ይብዛላችሁ። ምን አልከኝ ወንድምነት? አሁንም እንደው ዝም ብዬ ብቅ ልበል ብዬ እንጂ በእውነት ወንድምነት አልቻልኩም ማለት ነው። እረዳለሁ ወንድምነት። ልክ ነህ። ዝም ብዬ ነው ያልኩት እንጂ አውቃለሁ ያለበት ሁኔታ። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብያለሁ። እንደምን አደራችሁ? እንደምን ዋላችሁ? እሱ ወሳኝ ርዕስ ነውና ለምንድን ነው የመንፈስ ቅዱስ እንግዲህ ሙቭመንት በደንብ የተፈራው ካለን ያው ህይወት ስለሌላቸው ጭምር ነው። የሌለው ሰው ነው ይሄንን እየፈራ ያለውና የቤተ ክርስቲያን ከሌሎች ቤተ እምነቶች የምትለይበት አንደኛዋ መለያው የሚሰራ አክቲቭ የሆነ የእግዚአብሔር መንፈስ የሚሰራ አሁንም ኤክሰርሳይዝ የሚያደርግ የእግዚአብሔር ጸጋ የእግዚአብሔር ኃይል በቤተ ክርስቲያኒት ውስጥ ስላለ ነውና
የመንፈስ ቅዱስ ስጦታዎች አሁን አክቲቭሊ ፋንክሽን የሚያደርግባቸው ህብረቶች ባይኖሩ አስባችሁታል? አስባችሁታል? ከባድ ነው የሚሆነው እና እግዚአብሔር ይመስገን ራሱን ያለ ምስክርነት ያልተወ ጌታ አለ። በሐዋርያት ዘመን ይሰራ የነበረ ያ የእግዚአብሔር መንፈስ ዛሬም በሙላት በቤተ ክርስቲያኒቷ ውስጥ ይሰራል። ጌታ ምንም ጥያቄ የለውም እና እምነታችን ነው። እንኳንም ደግሞ አማኝ ሆነን በጣም ደስ የሚለን ተስፋችን እሱ ስለሆነ ማለት ነው። በዚህ ዘመንም ላለን ክርስቲያኖች ግን ያው እንዲህ በኩሉ ሲያወራ የሰማኸው ነገር ነበር ወንድምነት? እሱም ቪዲዮ አሳይተዋል አለ። እኔ ምንም ነገር የሰማሁት ነገር የለም። ቪዲዮም የለኝም። እንዲህ በኩሉ አንድ የተወሰኑ እንትን ለማለት ለመከፋፈል እየሞከረ ነበርና እሱም ቪዲዮ ቅርብ አለ መሰለኝ። አንዴ ልፈልገውና ልመለስ። እስከዛ ቀጥሉ። እሺ ኦኬ። እሺ ጸጋ ይብዛላችሁ። ታብና ኮፒ ሼር አድርጉ። ለምን የፔንቴኮስታሉ እምነት የተፈራው? ፔንቴኮስታሉ ማለት እኛ በመንፈስ ቅዱስ የጸጋ ስጦታ ምናምን ማለት ነው። በዚህ ስም ራሳቸውን የሚጠሩ አንድ የመናፍቃን ግሩፖች አሉ፣ የካሃዲያን ግሩፖች በተለምዶ ኦኒል ጂሰስ ተብለው የሚጠሩ የአቶ ተክለማርያም ገዛኸኝ መቃብሩን ገለባ ያርግለትና ብለን አንልም። እኛ ገለባም አይሆንልም ምንም አይሆንልም። ከሞት በህይወትም እያለ የሞተ ነው፣ ሞቶም የሞተ ነው። እና የሱ ሰውዬ የመሰረተው አንድ 4 ዝንቦችን በልቶ የመሰረተው ዝንብ ማለት ነው። 4 ዝንቦችን በልቶ ማለት ነው። መገለጡ የመጣለት በዛ ነው። ተክለማርያም ገዛኸኝ ይባላል። አሁን የለም፣ ጭሯል ማለት ነው። ከዚህ ዓለም ሄዷል። እና በሱ ሰውዬ የተመሰረተ ሃይማኖት አለና ራሳቸውን ፔንቴኮስታል እያሉ ይጠራሉ። እነሱ ማለት አይደለም። እኛ ፔንቴኮስታል በኢትዮጵያ ወንጌላውያን አማኞች ህብረት ውስጥ ፔንቴኮስታል ያንን አጠቃላይ በኢትዮጵያ ውስጥ ያሉ በካሪዝማቲክ በፔንቴኮስታል በሙሉ ራሷ መካነ ኢየሱስም ሉተራውያን ሙሉ ጭምር በዚህ ያምናሉ፣ በፔንቴኮስታል ማለት ነው። እና ስለኛ ነው እያወራን ያለነው። እነሱ ድንገት ራሳቸውን ፔንቴኮስታል ብለው ስለሚጠሩ እነሱን ብታገኙ የኔ ኤርሚያስ ወገኖች ናቸው ብላችሁ እንዳትሉ። እነማን? እነዛ የተክለማርያም ገዛኸኝን ሰዎች ማለት ነው። እና እግዚአብሔር ይባረክ። እሺ ሊሊ የከላይ ሰላም በሉ። ለሰላምታ እድል ልስጣችሁ። ሰላም በሉ። ከዛ ታወራላችሁ። በዚህ ላይ የምታወሩት ነገር ካለ በሙሉ ሰላም በሉ። ቶሎ ቶሎ። ሊሊ ያለሽ? የለችም። እሺ ኤልሲ ያለሽ? ቅድም ሰላም ብለሻል ይመስለኛል። አንቺ እንኳን ያገባል የጋራ ሀገር እስካለን ድረስ አለው። እሺ እሺ ኤልሲ እሺ። ዳጊ ያለ? ሰላም በል። ሰላም ኤርሚዬ፣ ሰላም ናችሁ? ደህና ነን ጌታ ይመስገን። እንዴት ነው? እየበረታ ነው? ሰላም ያው ስለማጠ ደስ ብሎናል። ቴንክ ዩ። እየበረታ ነው? አዎ ቢያንስ ያው እንትን ከፈቀዳችሁኝ አንድ ጥያቄ ነበረኝና አንድ ሰው እንትን ደረቅ ጥያቄ ጠይቆኝ ነበርና ኦኬ፣ በውስጥ ጠይቀን ዳይቨርት እንዳይሆን አርእስቱ ዳጊ ወይኔን ወይ ወንድምነትን በውስጥ ጠይቀን። ያ ኦኬ እሺ ኦኬ። እህትየው ሜሲ ሰላም በይ። ኤርሚዬ ሰላም ብያለሁ፣ ስራ ላይ ስለሆንኩኝ ሰላም። ችግር የለውም ተባረኪ። እሺ ሆሲ እንዴት ነሽ? በጣም ረጅም ጊዜ ድምጿን ከሰማሁኝ ራሱ። ሆሲ ደህና ነሽ? ስላገኘው ደስ ብሎኛል። በጣም ደህና ነኝ። ጌታ ይባረክ። ጠፋሽ እኮ። ሰላም ብያለሁ። እንዴት ነህ? ደህና ነኝ ጌታ ይመስገን። አዎ ጠፋሁኝ። አዎ ስራም ነው ያው ኦንላይን ላይም ኢንተርኔት ብዙ ስላልነበረኝ ነው የጠፋሁት ኤርሚዬ።
እኔም ቢዚ ሆኜ አልደወልኩላችሁም። ብዙዎቻችሁ እንደዚህ እያስታወስኳችሁ፣ ግን በጣም ይቅርታ ስለሰማሽ ደስ ብሎኛል። ቴንኪው ተባረኩ። እሺ ዳንዬ ወንድም ነህ? እሺ ኤርሚዬ አንድ ነገር ልንገር ብዬ ነው፣ ግን ለመስማት አክል ማለት ነው። ምንም ሀሳብ እንዳሰጥበት፣ ግን ቅድም ካሎራው በጣም ገብቶ አውርቶ ነበር እና በጣም የወንድሞች አሳዳጅ ነው። ሰሙ ጌታን ሲቀበል ደስ እንዳለን ሁሉ ሰው ደግሞ በራሱ ጊዜ ጌታን አልፈልግም ብሎ ጌታን ክዶ ሲሄድ ልባችንን አስፍተን እስከ መጨረሻ መጠበቅ አለብን ብዬ አስባለሁ። ባለፈው የሆነ ቪዲዮ ከትላንትና ወዲያ የቆየ ቪዲዮ ከአክሊሉ ጋራ ሲከራከር ትላንትና ነበረ ከትላንትና ወዳ ነበረ ፖስት የተደረገው ማለት ነው። እኔም ሰምቻለሁ። ፕሮፋይሉ ራሱ ያሁኑ አይደለም የሰሙ ማለት ነው። ከዛን ያ ቪዲዮ እየቆራረጡ ምናምን ፖስት እያደረጉ ከዛን እሱም በጣም እየተናገሩት ነውና ልባችንን ብናሰፋ ሰውን ከመናገር ቤት እየከፈቱ ምናምን ሰውን መንጓጠጥ ሰውን መናገር ትክክል አይደለም እና መታገስ አለብን ብዬ አስባለሁ። ፍቅር መስጠት አለብን ብዬ አስባለሁ። እሱ አልፈልግም ብሎ ከሄደ ይሄድ እና በቃ ሰውን ማስፈራራት ማለት ነው። አሁን እኔ ሰሙን እንዳትናገሩት ምናምን ስላልኩ ብቻ እኔንም እየተናገሩኝ ነው። ችግር የለውም ይናገሩኝ እኔን ማለት ነው። አሁን እሱ ገድለ ጊዮርጊስ ላይ ውጭ ሀገር ላይ ታሪኩ የተጻፈ ምናልባት አንድ ላይ ሆን ይችላል። ለምን እንደተናገረም በደንብ አልሰማውም። እኔ ከሰሙ ጋር የምታወሩ ከሆነ በውስጥ ብትጠይቀው ለምን እንደዛ እንዳለ ምን አይነት አመለካከትን ቀጥዮስ እንዳለው ብትጠይቅ አረክል። በቃ ይሄን በውስጥ አውራው ሰሙዬን በውስጥ አውራውና ከዛ በኋላ ሀሳብ ትሰጣለህ። እሺ አወራዋለሁ። እኔም እንደዛ ነው ያልኩትኝ። ሲመጣ እሱን በውስጥ አወራዋለሁ ወይ ከመጣም ላይቭ ላይ አወራዋለሁ። ሰሙን ሌላ ታሪካቸውን አላውቅም። እንግዲህ እኔ በጊዮርጊስ አቅጣጫ ነው የጠየቀኝ። የጊዮርጊስን አቅጣጫ ላይ ማንም ምንም የሚበል እኔ የውጭውን አላውቅም። የሀገር ውስጥ ግን በኢትዮጵያ ኦርቶዶክስ እንደማደጌ ገድሉ ላይና መልኩ ላይ የተጻፈውን ግን የሚመልስ ሰው ካለ ይመልስና እሱ ትክክል አይደለም ብሎ ካለ እሺ። ከዛ ውጪ ሌላ የተለየ ነገር ካላቸው አሁን እንደምትዩ ነገር ካለ እኔ አልሰማሁም አላውቅም። እና እኔ ግን አወራዋለሁ በውስጥ። ቴንኪው እህትዬ ተባረኪ። እሺ ወንድምነት። እሺ ጸጋ ይብዛላችሁ። ምንድነው ወንድምነት? እኔ እኛ ቤት አንድ የሚለመድም መለመድም ያለበት ጉዳይ አለ ብዬ ማምነው እኛ የወንጌል አማኞች ነን። ምን ማለት ነው? የወንጌል አማኞች ነን ብለን ስንናገር መጽሐፍ ቅዱስን መሰረት ያደረግን ክርስቲያኖች ነን። እዚህ ማንም ቢሳሳት ማንም ቢስት መሰረት መጽሐፍ ቅዱሳዊ ካልሆነ ያመጣው ሐሳብ አንተ ስላመጣው አንቀበልም ማለት ነው። እና አሁን እኔ እንኳን አይደለም ጊዮርጊስ ቀርቶ ምንም ሉተር ላይ የፈለገ እኮ ነገር ቢወራ ምንም አይመስለንም። ምንም ነው የማይመስለን። ምንም እምነታችን በሉተር ላይ የተመሰረተ አይደለም። ሉተርን የምንቀበለው ሉተር ያስተማረው ሐሳብ መጽሐፍ ቅዱስ ውስጥ ስላለ ነው እንጂ ሉተር ልክ እንደ መሐመድ ከአምላክ የወረደ ቃል ምናምን ተቀበለ ብለን አለምናምነው ባይዘው። እና የትኛውም ቅዱስ ማንም ይደግፈው ማንም ይቃወመው እንደ እግዚአብሔር ቃል የሆነ ትምህርት ካመጣ ያንን ሰው አክሴፕት እናደርጋለን። እንደ እግዚአብሔር ቃል ካልሆነ ግን ያ ቅዱስ የተባለው ሰውዬ ካመጣ አንቀበልም ነው። ቅዱስ መባል የሚለው ቅዱስ የተባለው ታይትል ማንም ይስጠው ማንም ይስጠው፣ ሰዎች ተሰብስበው የሚስጡት ራሱም ያውጣው። ቅዱስ የተባለው ያ አካል እንደ እግዚአብሔር ቃል ያልሆነ ትምህርት ካለው አንቀበልም ነው። እኛ ጴንጤዎች ነን። መታወቅ ያለበት ጉዳይ ይሄ ነው። አሁን ማለት በቃ ሉተር ምናምን ተብሎ ለዛ እኮ ምንም አይመስለንም። ሉተርን የተቀበልነው አለ። ሉተር ግን የተነፈሰውን እስትንፋስ ሁሉ እንቀበላለን ማለት አይደለም። ማንም ይሁን ማን እንደ እግዚአብሔር ቃል ካላወራ ያንን የእግዚአብሔርን ቃል መሰረት ያደረገን ትምህርት ካልሰጠ ልንቀበለውም ልንሰማውም አንችልም። ስለዚህ እንትናችን ተነካ የምንለው ቅዱስ የለንም ባይዘው አይደል? እንደ ክርስቲያኖች ነን፣ የወንጌል አማኞች ነን። እና ስህተት አለ ካሉን ኦኬ፣ ስህተት ካለ ያንን ስህተት ምን እናደርጋለን? እናያለን፣ እናወራለን፣ እነጋገራለን። እንደ እግዚአብሔር ቃል አውርቷል። አዎ፣ እንደ እግዚአብሔር ቃል ካላወራ ያንን ቃል ያንን ሰው ልንቀበለውም አክሴፕት ልናደርገውም አንችልም።
እና እሱ መሰመር አለበት ለሁላችን። የኛ የወንጌል አማኞች ነን፣ መጽሐፍ ቅዱስን ብቻ ብለን የምናምን ክርስቲያኖች ነን። ጋይስ ክርስቲያኖች ነን። የሆነ እንትና ተነካብን የምንለው ቅዱስ የለንም፣ ባይዘው የለንም። ወንድምነትን የሚቀበለኝ እንደ እግዚአብሔር ቃል እስካወራው ድረስ ነው። እንደ እግዚአብሔር ቃል ካላወራው ዳኒ በቃ እዚህ ጋር ተሳስተሃል ይለኛል። ከተሳሳትኩኝ እታረማለሁ፣ አለቀ። ከዛ ውጪ ማንን ስላወራ ማንንም ስለጣለ የምንጥለውም የምናነሳውም ሰው የለንም። መሰረታችን የእግዚአብሔር ቃል ነው። ክርስቲያኖች ነን፣ መጽሐፍ ቅዱስ ብቻ ብለን የምናምን ነን። እዚህ እንደ እግዚአብሔር ቃል ያልሆኑ የትኛውም ትምህርቶች ልንቀበልም ልንተውም የሚያስችለው የአምላክን ቃል መሰረት አድርጎ የተናገረን ሰው ብቻ ነው ማለት ነውና ስለዚህ ከዚህም በኋላ ማንም ሰው ስላወራ ምንም አይመስለንም። ማንም ሰው ስለደገፈውም ብዙም አይደንቀንም። ማንም ሰው ስለተቃወመው ምንም አይበርደንም። በቃ ሉተርን ይሄኔ እኮ አላማቸው ያልነበር ሉተር ምናምን ሽንት ቤት ላይ ቁጭ ብሎ ምናምን ይጻፈው ምናምን ይሉናል። ብራዘር ምንም ላይ ይጻፈው ጉዳዩ ሉተር የጻፈውና ያስተማረው ትምህርት እንደ እግዚአብሔር ቃል ሆኖ አግኝተዋል ወይ ነው ጥያቄው። በቃ አዎ ከሆነ እንቀበላለን። ከዛ ውጪ ሌላ ምንም እኛ የሉተር እንትኖች አይደለንም፣ የተለየ አምላኪዎች አይደለንም። በቃ ሉተር ሊሳሳት ይችላል ወይ ካልከኝ አዎ ሊሳሳት ይችላል። የተሳሳተውን ሐሳብ ትቀበለዋለህ ወይ? አልቀበለውም። እሺ ታዲያ የተቀበልከው ሐሳብ አለ? አዎ አለ። ታዲያ ለምንድን ነው የተቀበልከው ካልከኝ እንደ እግዚአብሔር ቃል ስላወራ። ስለዚህ እንደ እግዚአብሔር ቃል የሚያወራን ያንን ሰው እቀበላለሁ ማለት ነው። እንደ እግዚአብሔር ቃል ግን ካላወራ ልቀበለውም ልሰማውም አልችልም። በቤተክርስቲያን ታሪክ ባይዘው ይሄ የተለመደ ነው። ለምሳሌ ራሷ ኦርቶዶክስ ቤተክርስቲያን በጣም የምታከብረው የቤተክርስቲያን አባት የምትለውን አባት እንኳን ትምህርቶቹን እየመረጠች ነው የምትሰማው። ብራዘር እየመረጠች ነው የምትቀበለው። የቤተክርስቲያን አባቶች ያስተማሩት ትምህርቶች ሁሉ በአንድ ላይ ሁሉም ቤተክርስቲያን ተስማምተዋል የተቀበሉት። ኦኬ ለምንድን ነው ካል መጽሐፍ ቅዱሳዊ የሆነ ትምህርት ነው ብለው የሚያስቡትን ሐሳብ ነው የትኛውንም አባቶች የተቀበሉት። በተመሳሳይ መልኩ ለማንም አባት እንደዛ ነው። መጽሐፍ ቅዱሳዊ የሆነውን ትምህርት እንደ እግዚአብሔር ቃል የወንጌል አማኞች የሚያምኑበትን ትምህርት ሪፍሌክት ያደረገን አባት እንቀበላለን። ምንም ጥያቄ የለውም ለማለት ያክል ነው። ወደ ሐሳቡ እንመለስና አይ ቲንክ ግሎሪ ለጥፎታል እና ምን ያህል እንዳስፈራቸው ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ፖለቲካ ሲያወራ ስማው ወንድምነት አገሪቱን እንዴት መስቀልቅል አድርጎ በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ሁለቱም ለአንተ ምን ልዩነት አለ? እንግዲህ የሚሻለውን እሱ ነው የሚያውቀው ብዬ አስባለሁ። እኔ ይሻለኛል ያለው ሙስሊም ነው። ለእኔ ይሻለኛል አለ። ያው ነው። ምክንያቱም አንድ አይነት መንፈስ ሲኖርህ ነው አየህ የምትፈላለገው። ከጴንጤ ሙስሊም ይሻለኛል አለ። ስለዚህ መንፈስህ አንድ ነው። እውነት ነው። እንዴት ሆኖ ነው ጴንጤን ልትቀበል የምትችለው? የዳነን ሰው እንዴት ያልዳነ ሰው በውስጡ ሊቀበለው አይችልም? ብራዘር ስለዚህ ልክ ነው። መንፈሳችሁ አንድ ነው እኮ የምንለው በምክንያት ነው። አብራችሁ የምትፈሱ አንድ ወንዝ ናችሁና ትወደዋለህ ብዬ አላስብም። መውደድም የለብህም፣ ልትወደውም አትችልም አይደል? ምክንያቱም እኛ ለየት ያለ መንፈስ ነው ያለብን። ኢየሱስ ነው የምንለው። መዳን በሌላ በማንም የለም፣ እንድንበት ዘንድ የተገባ ከሰማይ በታች የተሰጠ ሌላ ስም የለም። ኢየሱስ ብቻ ነው የሚያድነው።
አንተ ቤት ውስጥ ተረት አለ፣ እዛም ተረት አለ። ስለዚህ ሁለታችሁ ልትያያዙ ትችላላችሁ። አየህ፣ ግን ሚስ ያረከው ነገር አለ። ሉትራውያን በክርስቶስ ኢየሱስ አምነው የዳኑ ወንድም እህቶቻችን ናቸው። የወንድም እህቶቻችን ናቸው። የምትዘራው ፖለቲካ ነው እንጂ መሬት ላይ ያለው እውነታ ግን እሱን አያስኬድህም፣ ይዘው እንድትራመድ አያደርግም። አየህ፣ ፖለቲካ ራሱ ተቀላቅሎባል፣ እምነትና ፖለቲካ ተቀላቅሎባል። አሁን እየመራ ያለው ወንድምነት ተናግሯል። አሁን እየመራ ያለው ወዳጄ የጴንጤ መንግስት አይደለም። ጴንጤ የሆኑ አማኞች ኦፍኮርስ በየቦታው ልክ እንደ ኢትዮጵያዊ እንደ ማንኛውም ኢትዮጵያዊ ቦታ እንደሚያገኙ ህዝብ እንደሚመርጣቸው ተመርጠው ያሉ የጌታ ልጆች አሉ። በቃ ይሄ ነው፣ ምንም ጥያቄ የለውም። የጴንጤ መንግስት እያልክ ደግሞ ጴንጤ እንዲጠላ ያለ ስሜት ነው ውስጥ ያለው መንፈስ ነው እንደዚህ የሚያደርግህ እና ክብር ለእግዚአብሔር ይሁን። እንደዚህ ይሄ በክፋት የተያዘ ሰው እንዲህ እኛን ቢወደን ይደንቀን ነበር። አየህ፣ ከክርስቶስ ኢየሱስ ተቃዋሚ የሆነ መንፈስ ያለው ሰው እኛን ቢወደን ቢፈልገን ነበረ። የሚገርመኝ እኔ ብራዘር፣ እኛ ውስጥ ያለው መንፈስ አንተ ውስጥ ያለው መንፈስ ሊቀበለውና ሊወደው አይችልም። ሊወደው አይችልም። ምልክቱ ይሄ ነው። ለኛ የኢየሱስ የመሆናችን አንደኛው ምልክቱ ይሄ ነው። አንተ ልትቀበለው አትችልም። ሊስማማ አይችልም። አንተ ውስጥ ያለው መንፈስ ካልተቃወመው ካልገፋው በስተቀር ብራዘር፣ የምንሰብከው የምንናገረው ወንጌል በፍጹም አብሮ አንድ መንግስት አይደለም። ልዩነት አለ እና እግዚአብሔር ይመስገን ልንስማማ ስለማንችል ማለት ነው። ኦኬ፣ ግን ወንጌል ደግሞ ይቀጥላል። በየትኛውም የሃይማኖት ፖለቲካ ውስጥ ግባ፣ የፈለግከው ነገር ውስጥ አድርግ፣ የእግዚአብሔር መንግስት ግን ከመስፋት ወደኋላ አትልም፣ ትሰፋለች። ኢየሱስ ይሰበካል። ትውልዱ ከጨለማ ከድቅድቅ ጨለማ ያመልጣል። እግዚአብሔር ምን ላይ ስለሆነ? ስራ ላይ ስለሆነ ብራዘር። አይ ለእኔ አሁን ይሄ የሚያሳየኝ አስብ ወንድምነት፣ አንድ የቤተክርስቲያን ቄስ ቃሉን ገልጦ ቻሌንጅ አድርጎ ማስተማር ህዝቡን መመለስ ሲያቅተው ይታያል። ሊትራሊ እኮ አሁን ቲፒካሊ አሁን ፖለቲካ ነው ያወራው። ኦኬ፣ ሀገራችን እንዴት እያበላሸ እንዳለ ይሄ መንግስት ይላል። በጣም እኮ ነው የሚያሳዝነው። አንድ ቄስ ነኝ ከሚል ቤተክርስቲያኒቷ ከሾመችው አገልጋይ የአንድን ሀገር መንግስት እየተቃወመ ያንን መንግስት ደግሞ ባልዋለበት እንዲውል እያደረገ የጴንጤ መንግስት እያለ ማለት ነው። ከዛ አገልጋይ ነኝ ይላል ማለት ነው። ብራዘር፣ ከዚህ በፊት ደግሞ አይተነዋል። በሆነ ዘር ውስጥ ደግሞ ራሱን ሲደብቅ እናየዋለን። እና አይዞ ብራዘር፣ አይዞ ወዳጄ፣ ክብር ለአምላካችን ለእግዚአብሔር ይሁን። በቃ ወንጌል ግን አንተ እያለህ በፈለግከው ካታጎሪ ውስጥ ገብተህ በፖለቲካ ግባ፣ በዘር ግባ፣ በየትኛውም ካታጎሪ ውስጥ ገብተህ እየተቃወምክ ወንጌል ግን ያብባል። ዛሬም የሚድኑ ሰዎች፣ ወደ እግዚአብሔር መንግስት የሚገቡ ሰዎች ዛሬም አሉ። ለምን? እየተቃወምክ ያለኸው ከጴንጤው ጋር አይደለም። እየተቃወምክ እየታገልክ ያለኸው ከእግዚአብሔር ልጅ ከክርስቶስ ኢየሱስ ጋር። አትችለውም ብራዘር። ዘመንህን እንደዚሁ ሆነ ትጨርሳታለህ። የእግዚአብሔር መንግስት ግን ከመስፋት የሚከለክላት ምንም የለም። አየህ፣ እኛ ፖለቲካ ውስጥ የለንም፣ ዘር ውስጥ የለንም። ኢየሱስን ግን እንሰብካለን። የተጠራ ነው ለዚህ እውነት ነው። ይሄንን ወንጌል እንሰብካለን፣ እናወራለን፣ እናካፍላለን። የናዝሬቱ ኢየሱስ ክርስቶስ ግን የሚድኑ ነፍሳትን ዕለት ዕለት ይጨምራል። ይኸው እዚህ ቲክቶክ ላይ ቁጭ ብለህ ታያለህ ብራዘር። እግዚአብሔር በማዳኑ የሚጠራቸውን የራሱ የሆኑ በጎችን ይጠራቸዋል። እግዚአብሔር ወንጌል በምድራችን ላይ ከዚህ በላይ በኃይል ከዚህ በላይ በስልጣን ይሰበካል። እግዚአብሔር ስራ ላይ ስለሆነ ማለት ነው። የሚከለክለው አለ? ማንም የለም ብራዘር፣ ማንም የለም። እንደ ጴንጤ ፖለቲካ የተሰራበት እንደ ጴንጤ የተጨቆነ አለ እንዴ እዚህ ምድር ላይ አለ? የለም እኮ ብራዘር፣ የለም እኮ ወዳጄ። ቤተክርስቲያኑ የተወረሰበት፣ ማምለኪያ አጸዶቹ የተዘጉበት፣ በጣም ትላልቅ
ቻሌንጅ የገጠመው አለ? የለም። ታዲያ እንዴት አለፉት? ብቻውን ማሻገር የሚችል አምላክ ከኛ ጋር ስላለ በዓለም ደረጃ ማየት ትችላለህ። በዓለም ደረጃ አሁን ድረስ ማለት ነው ትላልቅ ስደቶች የሚያጋጥመው የወንጌል አማኞች ላይ ነው። ባይዘው ትላልቅ ስደቶች ማለት የትኛውም ቤተ እምነት በደንብ ነው የሚፈራው ማለት ይሄ ስጋ የሆነው እንትን ከሚለው አንጻር ነው የምናወራው። በየትኛውም ሀገር ላይ የሚፈራው የወንጌል አማኞች ሙቭመንት ነው። ስደት የሚደርሰው በወንጌል አማኞች ቤተክርስቲያን ላይ ነው። በዛው ልክ ኢራንን ማየት ትችላለህ፣ ቻይናን ማየት ትችላለህ። በጣም ትላልቅ የሚባሉ ሀገራቶች ጭምር አሁን ግን እየተስፋፋ እንደ ሰደድ እሳት እየነደደ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል የሚባለው ወንጌል ነው። ቻለው ብራዘር፣ አማራጭ የለም። ወንጌል ይቀጥላል። ኢየሱስ ይሰበካል። ትውልድ ሁሉ ለእግዚአብሔር ልጅ ለክርስቶስ ኢየሱስ ይንበረከካል። አማራጭ የለም ብራዘር፣ አማራጭ የለም። በሁሉ በዚህ ስደት ውስጥ የሚያሳልፍ የሚያሻግር እግዚአብሔር ከኛ ጋር አለ። አየህ፣ የምንመካበት መንግስት የለንም። የሆነ ነገር የምንጠራው ነገር የለንም። የተደራጀ ቤት እንኳን እኮ የለም ብራዘርስ፣ ወገኖች። ድንኳን ውስጥ እያለ ላስታውስ ብራዘር፣ በሸራ ድንኳን ውስጥ እየተመለከ ሰው ይመጣ ነበረ። አንተ ባማሩ እጅግ በተዋቡ ባልካቸው በድንጋይ ባሽቆጠቆጡ ቤቶች ውስጥ ሰው ጠፍቶ አንተ ጋር ሰው ወደ ወንጌል አማኞች በደሳሳ ጎጆ ውስጥ ዩኤን ምናምን ሸራ ተወጥሮ ከላይ ደግሞ ጎረምሳ የሰፈር ጎረምሳ ድንጋይ እየወረወረ ያችኑ የቀደዳት እዛ ደሳሳ ጎጆ ውስጥ የእግዚአብሔር ክብር ግን ስላለ ትውልዱ ከራስ ቤተ እምነት እየጎረፈ ወደ ቤተ ክርስቲያን መጥቷል። ዞር ብለህ ታሪክን አጥና። የ20 ዓመት ታሪክ ነው ባይዘው ይህንን የምናወራው። በ20 ዓመት ታሪክ ውስጥ እንዲህ ነበረ። አየህ፣ ለምን ሰው የእግዚአብሔርን ክብር እየተጠማ በጉባኤዎች መካከል የሚቀመጡ ሰዎች አገልጋዮች ጭምር የራስ አገልጋዮች ከራሳቸው ላይ እግዚአብሔር በሚገርም ነፃ ማውጣት ከአጋንንት ነፃ እያወጣ በቸርቹ አቅራቢያ እንኳን የሚሄዱ ሰዎች በአጋንንት ስርዓት እንኳን ሲያዙ ከነዛ ውስጥ ራሱ የእግዚአብሔር መንፈስ ነፃ እያወጣ ወደ ጉባኤ እየመጣ የእግዚአብሔር ክብር በምድሪቷ ላይ በልዩነት ነበረ። ትመሰክራለህ ብራዘር፣ ትመሰክራለህ። ደሳሳ ጎጆ ውስጥ ማለት ነው፣ ምንም በሌለበት ግን የእግዚአብሔር ክብር አብሮን ነበረ። አንተ የምታማርጠው ቦታ ኖሮ ማለት ነው። እኛ ቦታ አተን በግለሰብ ቤት እያመለክን ራሳችን የምንደግፍበት ቸርች ቤተክርስቲያን ራሷን ራን የምታደርግበት ገንዘብ ሳይኖራት በዚህ ሁሉ መከራ ውስጥ ኢየሱስ ግን ከኛ ጋር ነበረ። እንደ ቃሉ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ አይደል ያለው ብራዘር። ይሄው አይተነዋል በህይወታችን ብራዘር። የቅርብ እኮ ምስክርነት ነው የምናወራ፣ ተረት አይደለም። በዛ በአስጨናቂ ጊዜያቶች እንኳን እግዚአብሔር ከኛ ጋር ሆኖ በክብር አልፈናል። ዛሬም የምንመካበት እንትን የምንለው የለንም። ወንጌል ይቀጥላል። አሁን አይደለም በፊት በአስጨናቂ ዘመን እንኳን እግዚአብሔር ረድቶናል፣ አግዞናል። ባህሪው ነው ወንጌል። በስደት ውስጥ በመከራ ውስጥ ቤተ ክርስቲያን ግን ጸንታ ትኖራለች። የእግዚአብሔር ክብር በዛኑ መልኩ ያበራል ትውልዱ። ይሄ ሁሉ የምታየው ጴንጤ የመጣው ዞር ብለህ ታሪክ ነኝ ከራስ ቤተ እምነት ነው የወጣው። ወንድምነት የቤተ ክርስቲያን አገልጋይ ነው። መሪ ጌታ የቤተ ክርስቲያን አገልጋይ ናቸው። በቤተ ክርስቲያን ውስጥ የተማሩ ያወቁ የመረመሩ ግን ኢየሱስ የትኛውም ድንበር ግን አይከለክለውም። ይገባል። አየህ፣ ጉዳይ ያለው ከወንድምነት ጋር ከመሪ ጋር ጉዳይ ያለው ባሉበት ቦታ ላይ ጌታ ግን ነክቷቸዋል። ከልክለዋል፣ አልከለከልከውም። ዛሬም ይህን ትውልድ ልታስመልጠው አትችልም። ጌታ ክብሩ ሲመጣ በመካከላችን ምንም ማድረግ አትችልም። የናዝሬቱ ኢየሱስ ክርስቶስ ግን አሁን የምንል ነገር በጣም እንወዳለን። የናዝሬቱ ኢየሱስ ክርስቶስ ግን ገና በምድራችን ላይ ከዚህ በላይ ይሰበካል። ሉትራን ይስበከው፣ መካነ ኢየሱስ ይስበከው፣
ቃለ ሕይወት ይስበከው፣ ሙሉ ወንጌል ይስበከው። የሚገባን ግን ኢየሱስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ብቻ፣ ለእግዚአብሔር ክብር ብቻ። አለቀ። ይሄንን እውነት የገባቸው ለወንጌል እውነት የቆሙ ይስበኩት። አንተ ትውልዱን ከምታደነዝዝበት ከዚህ የአጋንንት ትምህርት ትውልዱ ነፃ ይወጣ። በዚህ በኩል ገብርኤል፣ በዚህ በኩል ሚካኤል፣ በዚህ በኩል ሩፋኤል፣ በዚህ በኩል ተክልዬ እያልክ ትውልዱን ወደ ሲኦል ከምትመራው መዳን በማንም የለም እንድንበት ዘንድ የተገባን ለሰዎች የተሰጠ ስም ኢየሱስ ነው እኮ የሚለው ብራዘር። የጠራዋ ቤተክርስቲያን ሉትራን መካነ ኢየሱስ ብራዘር። እኔ በመካነ ኢየሱስ ቸርች ነው ያደግኩት ወላጅ። አይ የተሰበኩት ገብርኤል የሚባል አዳኝ አለ ተብዬ አይደለም። አለ ገብርኤል የሚባል ታዳጊ አለ ተብዬ አይደለም። ሩፋኤልም አለላችሁ ተብዬ አይደለም። ወንድም አለም መንፈስ ቅዱስም የተሞላውት እዛው ወንድም አለም። አየን። በዚህ ውስጥ የሚያሻግረው እግዚአብሔር አሻግሩን ነው። ስለዚህ በየትኛውም አንተ በለው የተፈለግከውን ፖለቲካ ለመስራት ሞክር፣ በየትኛውም ቤተ እምነት ውስጥ በወንጌል አማኞች ውስጥ የሚሰበክ ግን ኢየሱስ አለ። ያ ኢየሱስ ደግሞ ዛሬም ትውልዱን ምን ያደርጋል? ከሞት ይታደጋል። እና ቀጥልበት። እኛ ምንም የምንለው ይሄ ነው የምንለው ነገር የለንም። ኢየሱስ ክርስቶስ ግን በስራ ላይ እንደሆነ እንደ አንድ አገልጋይ ይገባናል፣ እንረዳለን። የገባንም እውነት ይሄ ነው። እኛ የምናደርገው ምንድን ነው? ይሄንን ኢየሱስ በአደባባይ እንሰብከዋለን፣ እናወረዋለን። ትውልድ ዛሬም ምን ይሆናል? ወደ ኢየሱስ ይመጣል። በቃ ወንጌላችን ይሄ ነው። ክብር ለአምላካችን ለእግዚአብሔር ይሁን እና ተባረኩ። ጸጋ ይብዛላችሁ ወንድምነት። ቴንክ ወንድምነት፣ ጸጋ ይብዛልን። እንግዲህ ያለው ሪያሊቲ ይሄ ነው። አሁን በተናገረው ውስጥ እንግዶች መቷን መርጌታም አይ ቲንክ እንደዚሁ እንዲሁ ወደደኝ ብሎ የሚለውም ወንድም መቷል። ለሌሎችም ለእህቶችም ሰጣቸዋለሁ። አሁን እንግዲህ ማን ነው መምሬ ሰግጥ የተናገረውን ሰምተናል። ለመካነ ኢየሱስ እና ሉተራውያን እየተዋጡ ነውና እንዳትዋጡ ነው እኔ ስጋቴ ብሎ አለ። በማን ነው የሚዋጡት? በፔንቴኮስታሉ ነው ይመስለኛል። ቆዩ እኮ ከተዋጡ። ፔንቴኮስታል እኮ ማለት ምን ማለት ነው? በመንፈስ ቅዱስ የጸጋ ስጦታ የሰጪዎቹ ፔንቴኮስታሎቹ አይደሉም። ሰጪው ራሱ እግዚአብሔር ነው። እሱ ከሆነ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ነኝ ብላ ካለች እኮ ቆየች። ኦፊሻሊ ነው ያለችው። አሁን እነኚህን ሁለት ቤተክርስቲያናትን ሉተራውያንና መካነ ኢየሱስን ራሱ ከኛ ከወንጌላውያኖች ከተቀሩት ወንጌላውያን አማኞችና እህቶች ለመነጠል የሚሯሯጡበት ደባዊ ሴራ እነዚህ በቲክታክ ላይ ያሉ ባጃጅ የማይሞሉ ብለን ያልናቸው ሰዎች እሱን ሴራ በደንብ ነው የገባኝ። ስለዚህ መቼውንም ቢሆን የኢትዮጵያ ወንጌላዊት መካነ ኢየሱስና ሉተራውያንን ከኛ ውስጥ ልታወጧቸው አትችሉም። 4 ነጥብ። የፈለጋችሁትን በሉ። አሁን አረጋግጠናል። የቱ ጋር ማረጋገጥ እንዳለብኝ አረጋግጫለሁ። ቤተ ክርስቲያን እንኳን የማታውቃቸው ሰዎች ናቸው እያወሩ ያሉት። አሁን ይሄ ደብተራ ለኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከኛ ይልቅ ቀርቦ ይመስላል ወንድምነት። አሁን እዚህ ያላችሁ በጌታ የምታምኑ እህቶችና ወንድሞች አሁን ዲበኩሉ ከኛ ይልቅ ለመካነ ኢየሱስ ቤተክርስቲያን አሳቢ ሆኖ እንዳትዋጡ ባካችሁ የጴንጤ እንትኑ ዘሩ እንዳይጠፋ ብሎ ይመስላል። ራሷ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያንን በደርግ ዘመን በመከራው ዘመን ስታሳድድ የነበረችው ራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም ወይ? የእኛን አባቶችና አያቶች በእምነት የሚቀድሙንን ስታሳድድ የነበረች ማናት? የዚሁ የደብተራው ቤተክርስቲያን እኮ ናት። ስርዓተ ቀብር በሚፈጸምበት ቦታ ላይ አስከሬናችንን አውጥተው በእሳት ሲያቃጥሉ የነበሩት የጨፌ ዶንሳ ገብርኤል ቤተክርስቲያን ዲያቆናት አይደሉም ወይ? ይህንን በኢትዮጵያ ቴሌቪዥን በፖሊስና ህብረተሰብ ላይ አቶ ማነው ግዛው ዳኝ የሚባለው ጋዜጠኛ አንባቢ በ90ዎቹ ዓመተ ምህረት ላይ ሲያነባው አልነበረው? ይህንን በጽሁፍ አልወጣም ወይ? ኢትዮጲስ መጽሔት ላይ ወጥቷል እኮ በስርዓት የተቃጠለው ሬሳ ሁሉ ጭምር ማለት ነው።
ማን ነበር ያርጉት? የጨፌ ዶንሳ ገብርኤል ቤተክርስቲያን ዲያቆናት ናቸው። ስም እየጠራው አካባቢ እየጠራው ነው የምናገረው። በኢትዮጵያ ፖሊስና ህብረተሰብ ፕሮግራም ላይ የተነገረ ማለት የተነገረ ጨፌ ዶንሳ ማለት የወንድማችን የሐዋርያው ንጉሴ ሮባ ልጅ በቆጂ ላይ ልጁ ከተቀበረበት አውጥቶ ዛፍ ላይ አንጠለጠለው ማለት ነው። የቤተክርስቲያን አገልጋዮች አይደሉ? በህይወት ያለ እኮ አገልጋይ ነው። ማን ነበር እንደዚህ ሲያደርግ የነበረው? የኦርቶዶክስ ቤተክርስቲያን አገልጋዮች ማለት ነው። በጎንደር፣ በትግራይ፣ በጎጃም በተለያዩ ቦታዎች ላይ በሐረር የሚወረውሩትን ድንጋይ እያስባረኩ ሂዱና ቀጥቅጧቸው እነዚህ የማርያም ጠላቶች እያሉ ሲሉ የነበረ ያኔ በደርግ ዘመን እኔ በተወለድኩበት አካባቢ ዛሬ 47 ምናምን ነገር ዓመት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ያኔ በመከራው ጊዜ ሌሎች አብያተ ክርስቲያናት በእሷ ዘንድ ተሸሽገው በነበሩበት ሰዓት ላይ ሲያሳድዱ የነበሩ የነዲ በኩሉ ሰዎች አይደሉም ወይ? ዛሬ እንዴት ነው ለመካነ ኢየሱስ ከኛ በላይ አሳቢ ሆኖ በእውነት እቺ ቤተክርስቲያን ልትዋጥ አይገባም ብሎ ያለ ማለት ነው። ይሄ ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያንን በተመለከተ እዚህ ቲክቶክ ላይ የሚያወሩ እንዳልኳችሁ ቀኝና ግራቸውን የማያውቁ ባጃጅ የማይሞሉ ሰዎች በቁጥር እነሱ ባወሩት አለ መሬቱ ላይ ያለችዋ ቤተክርስቲያን እውነትና እንናገር የተገለገልንባትን ያገለገልኩባትን ቤተክርስቲያን ነች። 3 ጊዜ በመድረኮቿ ላይ ቆሜያለሁ። ቤተል መካነ 4 ጊዜ። አንደኛው ቄስ በላይነህ ቤት ነው። የቤተል መካነ ኢየሱስ እነ ቄስ አያሌው ጋር የነበረ የቤት ፕሮግራም ላይ አገልግያለሁ። 2 ጊዜ ቤተል መካነ ኢየሱስ ሱሉልታ አገልግያለሁ። 1 ጊዜ ገርጂ ከገበያው ጋር ወደ ጊዮርጊስ ቤተክርስቲያን መታጠፊያ ጋር ያለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወጣቶች ፕሮግራም ላይ ቆሜ አገልግያለሁ። ምስባኮቻችንን ሁሉ እንኳን አናጋራም ብሎ ያሉት ውሸት ነው። እኔ ያኔ ጉባኤ እግዚአብሔር ነበርኩ አሴምብሊ ቸርች። ከአሴምብሊ ነው ወይ ብለው አይደለም ያሉኝ። እሺ በጌታ መሆኔ ነው ያዩት። መጠየቅ እንኳን ቢገባቸው ጉባኤ እግዚአብሔር ነኝ አናጋራም ብለው አላሉኝ። አሁን ኦርቶዶክሱ ሐሳብ የሆኑ የመጣበት ምክንያት ሽብልቅ ከተው ዲበክ ሁሉ ለመካነ ኢየሱስ የሚጸልይ በእውነት የሚያዝን መጥፋታቸው የሚያሳስባቸው ደግሞ እኮ ሊጠፉ ነው ብሎ ይላል። በ20 ዓመት ውስጥ አጠቃላይ ፕሮቴስታንት ይጠፋል እያልክ አይደል? ከፕሮቴስታንት ውስጥ እኮ አንዷ መካነ ኢየሱስ ናት። በ20 ዓመት ውስጥ ፔንቴኮስታል ይጠፋል አይደል እያልክ ያለው? ከፔንቴኮስታሏ እኮ አንዷ መካነ ኢየሱስ ናት። ካሪዝማቲክ ነች ብላለች። አለቀ። ስለዚህ እንዲህ አይነት ሴራ ማለት ነው። የፔንቴኮስት እምነት ይጠፋል ወይስ ይጨምራል? ይኸውስ ትጠፋላችሁ የምትሉ ሰዎች ኑና እስኪ ንገሩን። እኔ የራሴን እንኳን አልነግርም፣ ወንድሞችም አይነግሩም። የእናንተን አገልጋዮች ቪዲዮ ከፍተዋለሁ፣ የጳጳሳቱን ሁሉ ጭምር ማለት ነው። 10 ሚሊዮን ኦርቶዶክሳውያን የት ነው የገቡት? በዚህ 4 ዓመት ውስጥ የት ነው የገቡት? ፓትርያርኩ ይናገራሉ። እከፍተዋለሁ ቪዲዮውን። 10 ሚሊዮን በመጥፋት ስጋት ላይ ነን ብለው ያሉት የኔ አባቶች ናቸው ወይስ የእናንተ አባቶች ናቸው? ወንጌል ስበኩ። ወንጌል ካልተሰበከ መቋሚያ ወዝዞ መንግስተ ሰማያት መግባት የሚቻለው አይደለም። ጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ። ማሌት ቆመን ቅዳሴ ቀድሰን የኦርቶዶክስ ሕልውናዋ የሚቀጥል ይመስላችኋል? የአባቶችህ ለቅሶና እንጉርጉሮ ነው። የአባቶቻችሁ ለቅሶና እንጉርጉሮ ነው። ኦኬ። ስለዚህ ለምንድን ነው ጴንጤቆስጤው እንደዚህ ያስፈራው? ልዩነታችን የእግዚአብሔር መንፈስ ነው እያልን ነው። ተባረኩ። እንዲሁ ወደደኝ። እንኳን ደህና መጣ ወንድማችን። ከዛ መሪ ከዛ እንግዳ እንቀበላለን። እግዚአብሔር ይመስገን። የጌታ ጸጋና ሰላም ይብዛላችሁ። አሜን። እኔ ከታች ብዙ ጊዜ ደግሞ አዳምጣችኋለሁ። ቅድም ሰውየው ደግሞ ስናገር ያው በእርግጥ እየተከታተል ነበረ። ሰውየው በጣም የጴንጤ ወይም ምሳሌ የወንጌል አማኞች ጥላቻ በጣም የሰከረ ሰው ይመስላል። እኛ ግን ደግሞ አንጠፋም።
መቼም ደግሞ አንጠፋም። በስሙ ደግሞ የተሰበሰብን ዳግመኛ የተወለድን በእግዚአብሔር ቃል የተመሰረትን መቼም አንጠፋም፣ እንበዛለን። እና በጣም የሚገርመው ነገር ምንድን ነው? እነሱ ለምሳሌ አሁን ሙስሊም እና ኦርቶዶክስ ደግሞ ሲገቡ እነዚህ ኦንሊ ጂሰሶችም ደግሞ አንድ ላይ ሲገቡ ብዙ ጊዜ ደግሞ የሚወጉት እኛን ነው፣ ወንጌል አማኞችን ነው። እነሱ ደግሞ ቢወጉንም ከኛ ጋር ደግሞ ያለ የሚኖር ሕያው አምላክ ነው። ከእነርሱ ጋር ደግሞ ካለው ከኛ ጋር ደግሞ ያለው ድንቅ አምላክ ነው፣ ኃያል አባት ነው። እና እነሱ ይዋጣሉ እንጂ እኛ አንጠፋም። የሚገርም ነውና አንዳንዴ ስንመለከት መጽሐፍ ቅዱስ ላይ ደግሞ ስንመለከት መጽሐፍ ቅዱስ ደግሞ የሚለው ማርቆስ ወንጌል 16:15 ላይ ወደ ዓለም ሁሉ ሄዱ፣ ወንጌል ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል፣ ላመኑት እነዚህ ምልክቶች ይከተላቸዋል ይላልና በጣም የሚገርመው ነገር ብዙዎቹ ሰዎች ደግሞ ስንመለከታቸው እነዚህ ምልክቶች የሚከተላቸው ለምሳሌ ልሳን መናገር ምንድነው፣ ታማሚዎች ላይ ደግሞ ቢያንስ ደግሞ ጸልየው የመፈወስ ጸጋዎች ሁሉ ነገር እዛ ደግሞ የተዘረዘሩ ጸጋዎች የሚከተሉት ላመነ ሰው ነው። ላመነ ማለት ጌታ ኢየሱስ ክርስቶስን የእግዚአብሔር የምስራቹን ወንጌል ሰምቶ የሚሰበከውን ወንጌል ደግሞ ሰምቶ ከዛ በሰማው አምኖ በመንፈስ ቅዱስ ታትሞ የልጅነት ስልጣን ደግሞ ለተቀበለ ዳግመኛ ለተወለደ ሰው ነው። እና ያ ለዛኛ ሰው ይህ ጸጋ ይከተለዋል። እና ስንመለከት እነሱ ለምሳሌ አሁን ብዙ ጸጋዎች ደግሞ እንደፈለጉ ደግሞ ሲናገሩ እንሰማለን። ሁለተኛ ደግሞ ቅድም ለምሳሌ አሁን በክሉ ቤት ደግሞ ሲያወሩ የነበረው ምንድን ነው? ያመነ የተጠመቀ ይድናል ብሎ ይናገር አንድ ኤፍሬም የሚባል አገልጋይና የነሱ አስተማሪ ያመነ የተጠመቀ ይድናል ይላልና እነሱ ሲጀምር መቼ አመኑ? ሁለተኛ ደግሞ የሚድነው ምን የሆነ ነው ብሎ ይጠይቁናል። አንዳንዴ የሚድነው ምን የሆነ ነው? መልስ የሚፈልጉት ምንድነው? አምኖ ምንድነው ያምኖ የተጠመቀ እንድንላቸው ማለት ነውና እነሱ መጀመሪያ እምነቱ የነሱ እምነት የሚጀምረው ከእምነት ሳይሆን የእግዚአብሔር ቃል ደግሞ ሰምተው አምነው ሳይሆን ከውሃ ነው የነሱ እምነት የሚጀምረው። ጅማሬያቸው ደግሞ ከውሃ ነው። እምነቱ ጋር እነሱ ተቆርጠሉ የሉም እዛ ክፍል ላይ። ቃሉ ግን ደግሞ የሚለው ምንድነው? መጀመሪያ እምነት ከመስማት መስማት ደግሞ በእግዚአብሔር ቃል ብሎ ደግሞ እዛ ደግሞ ያሰረዋል። የእግዚአብሔር ቃል ደግሞ ሳይሰሙ በውክልና ደግሞ ያመኑ በውክልና ደግሞ እየተጠመቁ ሁለቱም ላይ የሉም። አንደኛ መጠመቅ ለም ደግሞ የለም። እነሱ እንዴት እንደተጠመቁ አቁም፣ እንዴት እንዳመኑ አቁም። ከጌታ ከኢየሱስ ክርስቶስ ከኢየሱስ ጋር ቃል ኪዳን ደግሞ የገቡበት ቀን የላቸው። ቃሉ ደግሞ ሲናገር ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ እግዚአብሔር ከሞታን እንዳስነሳው በልብህ ቢታምን ይላል። ያ በልቡ ደግሞ ያመኑበት ቀን የላቸውም፣ አቁም። ስለዚህ እናንተ ደግሞ ትጠፋላችሁ ደግሞ የሚሉት ስጋት ደግሞ ስላለባቸው ነው። እኛ መቼም ደግሞ አንጠፋም። ከኛ ጋር ደግሞ ያለው ይሄ አምላክ ያለና የሚኖር አምላክ አምነናል። ለዘላለም ከጌታችን ከኢየሱስ ጋር ደግሞ እንኖራለን። ማንም በመጣ ምንም በመጣ አንጠፋም እና ደስ ሊለን ይገባል። ምክንያቱም ከኛ ጋር ደግሞ ያለው ይሄ አምላክ ስለሆነ አሁን እነሱ ደግሞ ሰውየው ደግሞ እየተጨናነቀ ያለው ደግሞ ለሉትራን ደግሞ ተቸግሮ ሳይሆን ሉትራኖች አሁን ደግሞ እዛ ሶሻል ሚዲያ ላይ ደግሞ እንትን የሚሉ ሰዎች አንድ ሜልስ የላቸውም። ከነሱ ተጠይቀው ሜልስ የላቸውም። እንደው ባለፈው ሲናገር ደግሞ የሰማሁት ምንድነው ድበክሉ ወደ ከሉትራን ደግሞ ወደኛ ደግሞ ሲመጣ አስተምረናችሁ እናጠምቃቸዋለን አለ። ከኦርቶዶክስ ወደ ሉትራን የሚመጣሳ እነሱ እንዴት ነው? መጀመሪያ እነሱ አስተምረው ከዛ ደግሞ የሚያጠምቁ ከሆነ ከሉትራን ወይንም ደግሞ ከኦርቶዶክስ ወደ ሉትራን ደግሞ የሚመጣ እንዴት ነው የሚያደርጉት? ለምንድነው ሳያጠምቋቸው አስተምሮ ሳያጠምቋቸው የሚቀበሉት? ይሄ የንቀት ነው። ስለሚወዳቸው ይመስላቸዋል። አይደለም። በነሱ አንዳንድ ደግሞ የሚጠም ለምሳሌ አሁን ሉትራኖች የነሱ ደግሞ ጥሩ አጋጣሚ የሆነባቸው ነገር ምንድነው? ሉትራኖች ልጆቹን ደግሞ ሳያሳመኑ ሳያስተምሯቸው ስለሚጠመቁ ያ ጥሩ አጋጣሚ ሆኖላቸዋል። ግን እነሱ እንደሚሉት አይደለምና ችግሩ ምንድነው? እኛ ጋር ደግሞ የነበረው ሕያው አምላክን እንደ እግዚአብሔር ቃል ደግሞ ስለተመሰረትን እንዴት እንደሚያደርጉ ደግሞ ግራ ተጋብቶ ነውና
ደስ ሊለን ይገባል ለማለት ነው። ተባረኩ። እርምሻ ቴንኪ ወንድማችን ተባረክ፣ እግዚአብሔር ይባረክ። አዛኝ ቅቤ አንጓች ይባላል በእኛ ሀገር ብሂል እና ማነው ዲበኩሉም የሆነ መሰሎቹ ይህንን ነገር የሚናገሩት አንደኛ ሰውየው በጥላቻ በጣም መርቀዟል። በእውነት ነው ብዬ የምላችሁ። ቁጥር አንድ ቀንደኛ እኔ አሁን የተከበረውን ትልቁን የአማራን ሕዝብ የማይወክል የመብት ተሟጋች ነኝ ብሎ የሚል ለመብቱ ቢሟገትለት ለአማራ ሕዝብ ይችላል። ማንም ሰው ለወጣበት ብሔር አይደለም በእግዚአብሔር አምሳልና መልክ ለተፈጠረ ትውልድ የፍትህ ጥያቄ አግባብ ያልሆነ ጭቆና ከደረሰ ፍትህን እንዲመጣ መጠየቅ ተገቢ ነው። ይሄ ሰው ግን የለየለት ዘረኛ ነው። የሚኖረው አሜሪካ ሀገር ነው። እንደው እዛው ወይ ስናይፐር ገዝቶ ከነ ትራምፕ ጋር ቢታኮስ ጥሩ ነበር። ፋኖ ነኝ ብሎ ይላል። ሌሎቹም ደግሞ እንደዚሁ ኦነግ ሸኔ ነኝ ብለው ይላሉ። ሌሎቹ ደግሞ ወያኔ ነኝ ብለው ይላሉ። ይህንን ካሉ ለኢትዮጵያ ነፃነት ከሆነ ገብተው ቢዋጉ እዛው ከአብይ ጋር ማለት ነው። እና እኔ አሁን ዲበኩሉ በአብይ ምክንያት አብይን በጣም በከፍተኛ ነው የሚጣላው። እንደዚህ ሲናገር አይቼዋለሁ። ከጥላቻ አገዛዙ ላይመቸው ይችል ይሆናል፣ መብቱ ነው። እንዳንድ ኢትዮጵያዊ መቃወም ይችላል፣ መብት አለው፣ መቃወም ይችላል። እኔ መቃወም ይችላለሁ። ግን አልፎ ተርፎ በሃይማኖት ድረስ ሁሉ ሄዶ መግዛት ይችላል። አሁን መግዛት ሁሉ ችለዋል አለ። የጴንጤ መንግስት ነው አለ። እኛ የጴንጤ መንግስት አናውቅም። አብይ ጴንጤ ነው። አብይ በሚመራው ካቢኔ ውስጥ ግን በሙሉ የተሰበሰበ እስላሙ፣ ዋቄ ፈታው፣ ኦርቶዶክስ እምነት ተከታዩ በሙሉ ነው ያለው። ሚኒስትሮቻቸውን ሲሰማቸውን እንጥራና ስንቱ ነው ጴንጤ፣ ስንቱ ነው እስላም፣ ስንቱ ነው ኦርቶዶክስ? ይሄ አገር የሚያውቀው ነው። በጥላቻ ሰው ሲነቅዝ እንደዚህ ነው የሚያደርገው ማለት ነው። እና ከዚህ የተነሳ አሁን የተናገራቸውን ነገሮች እኔ አሁን የሰማሁትን ቪዲዮ ግን ሰሞኑን ለሉተራውያን አቀንቃኝ ሆኖ እሱ ብቻ ሳይሆን ሌሎችም የሚሉ ጭምር በእኔ አያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽ ብላ እንደምትለው ደብተራው መተተኛው ዲበኩሉ በምንድን ነው ቆስቋሽ ነገር ሆኗል ማለት ነው። በመቆስቆስ ነው ነገሩን እያጧጧፈ ያለው ማለት ነው። እና እንዲህ አይነት የክፋት አካሄድ የትም አያደርሰውም። እና ለክፋት የሚፈጥኑ እግሮች መጨረሻቸው የሚጠሉት ጥላቻ ፍጻሜያቸውን ያበላሽባቸዋል። የሚያደርጉት ጥላቻ ማለት ነው። እና ይህን ነው ብለን የምንለው። የፔንቴኮስታሉን እምነት ግን የጠሉት የፈሩት ለምንድን ነው ብሎ የሚለው ላይ ነው እያወራን ያለ ነው። ደግሞ እውነት በ6 ዓመት በ5 ዓመት በ10 ዓመት በ20 ዓመት እያሉ አሁን እርስ በርሱ የማይገናኝ ትንቢት አይነት ነገር እንተነበያለን ብለው ያሉ ሰዎች ፍጻሜ ውስጥ እንደዛ ይሆናሉ ብሎ የሚለው ለማለት እናገራለን። ተባረኩ። መሪጌታ እንኳን ደህና መጣህ። ታላቅ ወንድማችን የምንወድህ እንኳን ደህና መጣህ። ቴንኪው ሰላም ብያለሁ። የምትለው ካለ መቀጠል ትችላለህ። መሪጌታ አለህ? አለሁ። እርምዬ እንኳን ደህና መጣህ መሪ። አሜን አሜን። እንኳን ደህና ቆያችሁኝ። ሰላምና ጸጋ ይብዛላችሁ ለሁላችሁም። በጣም ደስ የሚል ውይይት ነው። ግን ምንድነው የብብቷን የቆጡን አወርድ ብላ የብብቷን ጣለች የሚባል ነገር አለና እውነታው የቱጋ ነው ያለ መከፋፈሉ ምናምን ነገር ጥፋቱ እንደዚህ ይሄ በቀሲስ ዲበኩሉ የሚመራው ቡድን ራሱ በኦርቶዶክስ ቤተክርስቲያን በሶስት የተከፈለ ነው። መሪ አንዴ ቆይ፣ በደንብ ሀሳብን አጠናክረህ እንድትቀጥል እዚህ ውስጥ ላላችሁ ሰዎች የኦርቶዶክሳውያን ቄሶች ከጥቂቶቹ በስተቀር ማለት ነው በምድራችን ላይ ፔንቴኮስታል የሚባለው እምነት ጠፍቶ ወንጌላውያን የሚባሉት ጠፍተው እስልምና ቢስፋፋ ፍላጎታቸው ነው። ራሱ ዲበኩሉ እንደተናገረው ማለት ነው። እስልምናና የኢትዮጵያ ኦርቶዶክስ ታሪክሳን የአንድ ሳንቲም ሁለት ገጽታ ተብለው እንዲባሉ ሁሉ ጭምር የሚያርስ ንግግር የሚናገሩት ልብ በሉ። እኔ አሁን ቤተክርስቲያኒቱ እንኳን ደፍሬ እንደዛ አልልም። አንደኛ በቤተክርስቲያኒቱ ውስጥ የነበርኩ ዲያቆን ነበርኩኝ። ትምህርቷን አውቃለሁ።
ኦኬ ቤተክርስቲያን ናት ነው ብዬ ነው የማምነው። ሀዲዷን የሳተች ቤተክርስቲያን ነች እንጂ ቤተክርስቲያን አይደለችም እንኳን ብያለም እኔ ስለ ህሊና ለመናገር ማለት ነው። ይሄ ሰው ግን ምን ያህል መርዛም መሆኑን የምታውቁት ይሄ ደብተራው ማለት ነው። ፔንቴኮስታሉ ጠፍቶ እስላሞች እንዲበዙ ነው የሚፈልገው ምድሪቱ ላይ። ለሁለተኛ ጊዜ ነው የሰማው። በባለፈው ማነው እፎ የሚባለው ወንድምና እንደዚሁም ልደተ ቃል ይኸው አሁን መተተኛው ሰውዬ ባይዞ መተተኛ ነው ታውቃላችሁ። በቅርብ የሚያውቁ ሰዎች ሁሉ ናቸው የነገሩኝ። በስርዓት ይሄ በቤተ ክህነት የሚተበተበውን ነገር ስርማሽ ቅጠል በጣሽ የነበረ ሰው ነው። አሜሪካም ገብቶ እሱ ነው ነፍሰር የሚሰራው የነበረው ግን አላቅም። ይህን ግን በደንብ የሚያውቁት አብረው የተማሩ መርጌቶች ናቸው የነገሩኝ። በደንብ ነው የሚያውቁት። በቆሎ ትምህርት ቤት አብረው የነበሩ ማለት ነው። ኦኬ እሱ ያለፈ ታሪኩ ሊሆን ይችላል፣ አሁንም ያለበት ሊሆን ይችላል። ችግር የለውም። ግን ቤተክርስቲያኒቱን የኢትዮጵያ ኦርቶዶክስ ታሪክሳን ስሟን አቆነጃለሁ ብሎ ወጥቶ ስሟን የሚያጠፋው አንድ ኦርቶዶክሳዊ ቄስ የሆነ አድዋ ብሎ የሚቀድስ ቄስ እንደ ቅዳሴ ዲዮስቆሮስ አይነትና ቅዳሴ ጊዜን የሚቀድስ አይነት እምቅድመ ዓለም እያለ ብሎ የሚል ሰው ትናንትና በ600 ዓመተ ምህረት ላይ የተነሳ በሂራ ዋሻ ውስጥ መገለጥ መጣልኝ ብሎ የሚል መሐመድን የብሉይ ኪዳንን ቅዱሳት ነቢያት ትምህርታቸውን ፈጽሞ የማይቀበል ሰው የእስራኤል አምላክ ያህዌ አምላኬ ነው ብሎ የማይል ለብሉይ ኪዳን ነቢያት ለየትኞቹም ሪኮግናይዝ አያደርግም መሐመድ። ለአዲስ ኪዳንም ሐዋርያት እንደዚሁ ማለት ነው። ከአይሁድም ሃይማኖት ከክርስትናም ሃይማኖት ዘግይቶ የመጣ ነው የእስልምና ሃይማኖት ማለት። ይሄ እስልምና ሃይማኖት ያሉቱ እነሱ ይሻሉኛል ነው ብሎ ያለው። ልብ በሉ። ቄስ ሆኖ ማለት ነው። 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 መልካም እሺ። እኔ እንግዲህ በዚህ በሉተራንና በመጥምቃውያን ነው እንደዚህ አይነት ነገር ልዩነት በሁሉም ቢሆን ማለት ነው። ከኢየሱስ ውጪ ሌላ አዳኝ አለ የሚል ቤተ እምነት አላየሁም። ሌላ አዳኝ አለ የሚል በየትኛውም በመካነ ኢየሱስም በየትኛውም አብያተ ክርስቲያናት ጤናማ አብያተ ክርስቲያናት ብቻ ሳይሆን ሌሎቹ ሁሉ ማለት ይቻላል ከኢየሱስ ክርስቶስ በቀር በሌላ ፍጡር ለመዳን የሚንጠለጠል የለም። ሁሉም አብያተ ክርስቲያናት ሉተራውያንም ምኖችም በሙሉ ማለት ነው በማን ነው መዳን? በኢየሱስ ክርስቶስ ብቻ ነው ብለው የሚያምኑ ናቸው። ጥምቀትም ያድናል ይበሉ አይበሉ፣ በዋናነት ግን ዋናው ከክርስቶስ ውጭ መዳን እንዳለ አድርገው ግን አይቆጥሩም። የለም ይሄ አላየሁም፣ አልሰማሁም። ብዙ መጽሐፍትን አነባለሁ። በጣም ብዙ በርካታ መጽሐፍትን አንብቤያለሁ። የመካነ ኢየሱስ የጥምቀት መጽሐፍም እንደዚህ ሁሉ አንብቤያለሁ። ከዚያም በመነሳት ምስጢረ ጥምቀት የሚል መጽሐፍ የጻፍኩትም የብዙዎችን እንትን አጥንቼ ነው አይቼ ነው። እግዚአብሔር የተባረከ ይሁን። ስለዚህ ይሄ መከፋፈሉ ያለው እንግዲያስ ማን ጋ ነው ካልን እነ ቀሲስ ዲበኩሉ ጋ ነው ያለው። እነ ቀሲስ ዲበኩሉ በቀሲስ ዲበኩልና በመጋቤ ብሉይ አእመረ አሸብር ወይም ደግሞ በአኬ መካከል ከፍተኛ የሆነ ገደል አለ። ማንም ሊያስታርቀው የማይችል ትልቅ የሆነ ልዩነት አላቸው። ልዩነቱ ምንድን ነው? እነ ቀሲስ ዲበኩሉና የእርሱ
ቡድኖች የሆኑ በሙሉ ጥንተ አብሶ የአዳም ኃጢአት የዛሬ 2000 ዓመት ተወግዷል። ፓጋንም ቢሆን ሙስሊም ቢሆን አንድ ነን የሚሉት ለዚህ ነው። እኛና ሙስሊምና ኦርቶዶክስ አንድ ነው የሚሉበት ምክንያት የዛሬ 2000 ዓመት በመስቀል ላይ የሙስሊሙም ኃጢአት የፓጋኑም የኦርቶዶክሱም ሁሉ ተወግደዋል ብሎ ስለሚያምን ነው። ቡድኑ በራሱ ተወግደዋል ብሎ ያምናል። በጥንተ አብሶ አለ ብሎ አያምንም። ዛሬም ድነናል የሚሉበት ምክንያት በምንድን ነው የዳኑት? የዛሬ 2000 ዓመት በከፈለው የቤዛነት አገልግሎት ዓለም ሁሉ ድነዋል ብሎ ነው የሚያምነው። ሌላኛው እነ መጋቤ ብሉይ አይመረና ሌሎቹ ኦርቶዶክሳውያን ሊቃውንቱም በሙሉ ደግሞ ሰው የሚድነው ሲያምን ብቻ ነው ብለም ነው የሚያምኑ። ጥንተ አብሶ የሚወገደው ጥንተ አብሶ ከሰው ህይወት ምን የሚለው የሚወጣው የሚፋቀው የሚሰረየው በኢየሱስ ክርስቶስ የማዳን ሥራ የቤዛነት አገልግሎት ሲያምን ብቻ ነው። ይህንን ካላመነ አሁንም ያው ነው፣ ኃጢአተኛ ነው፣ ያው አዳም ነው ብለው ነው የሚያምኑ ማለት። ሌላኛው ቡድን ደግሞ የክርስቲያን ልጆች ጥንተ አብሶ የለባቸውም ብሎ ያምናል። የተለየ ነው። ይሄ ደግሞ የክርስቲያን ልጆች ጥንተ አብሶ የሚባል የላቸውም፣ የሙስሊም ልጆች ግን አለባቸው ይላል። ይህ ወገኑ ከማን ጋር ነው? ከነ ዲበኩል ጋር የተያያዘ ነገር ነው ያለው፣ የተያያዘ ነው። አንዳንድ የሆኑ ክፍተቶች አሉ። የሙስሊም ልጆች ጥንተ አብሶ አለባቸው፣ የክርስቲያን ልጆች ግን ጥንተ አብሶ የለባቸው የሚል በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሳተመችው መርሃ ጽድቅ ባህለ ሃይማኖትም እንዳያችሁት የክርስቲያን ልጆች መንግስተ ሰማያት ይወርሳሉ ባይጠመቁም። መጠመቅ አያስፈልጋቸው፣ መጠመቅ ሳይጠበቅባቸው በቀጥታ መንግስተ ሰማያት ይወርሳሉ ሲል የሙስሊም ልጆች ደግሞ ኢአማንያን ናቸውና ለአባቶቻቸው የተዘጋጀውን የገሃነም መንግስት ይወርሳሉ ብለው ነው የሚያምኑ። ገሃነመ እሳት ይገባሉ። መርጌታ ገድለ ዮሐንስ እጨጌ ዘጸገሮ ገድል ላይ እስላምና አረማዊ ወይ ደግሞ መናፍቃን ይላል። በቅንፍ እስላም ሳይጠመቅ ይድናል ይላል ገድለ ዮሐንስ። አባ ዮሐንስ ዘጸገሮ የተባለው ማለት ነው። የጉንዶ ተክለ ሃይማኖትም በደብሩም የታተመው ሁለቱም ገድል እጄ ላይ አለ። እንደውም የጉንዶ ተክለ ሃይማኖትን አንተን የላክል ይበባለፈው በዛ ላይ በስርዓት እስላም ሳይጠመቅ አረማዊ ሆኖ በኦርቶዶክስ ሃይማኖት ይድናል። ግን ምንድነው ማመን ያለበት ይላል? የአባ ዮሐንስ ዘጸገሮን ገድል ነው ማመን ያለበት ይላል። እናቀጥል። እንግዲያስ እምነትን የክርስቶስን ደም የረገጠ ያክፋፋ የሚባለው እንደዚህ አይነት አስተሳሰብና እንደዚህ ያለ ትምህርት ነው። የክርስቶስን ደም መርገጥ ማለት ያለ ክርስቶስ ደም የሆነ በሳንቲም አያችሁ በዝክር ጠላ በማጠጣት መንግስተ ሰማያት ይወርሳል የሚል እምነት የሞተ እምነት የሚለው ይሄ ነው። የሞተ እምነት የሚባለው የሞተ እምነት ይኸው እንደዚህ የሆነ ገድል ዮሐንስ ዘጠገሮ እሱን ያመነ ሰው ቢጠመቅ ባይጠመቅ አረማዊም ሙስሊምም የትኛውም ሰው መንግስተ ሰማያት ይወርሳል የሚል ትምህርት ይሄ የመናፍቃን ትምህርት ነው። ነፈቃ ተጠራጠረ። መናፍቅ ማለት ተጠራጣሪ ሕጹጽ ሃይማኖት ማለት ምንድን ነው የሚጠራጠረው? መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አድኖናል። አዎ አድኖናል ግን የሚል ይሄ መናፍቅ ይባላል። ኢየሱስ ክርስቶስ በመስቀል ተሰቅሎ አድኖናል ይልና ግን ደግሞ ሌላ አማላጅነትን ሲቀበል ሕጹጽ ሃይማኖት ይለዋል። ሕጹጽ ሃይማኖት መናፍቅነት ማለት ነው። ይሄ ነው ምሉ እምነት የሚሆነው ምንድን ነው? ኢየሱስ ክርስቶስ በከፈለው ዋጋ ድኛለሁ፣ ሌላ ምንም አያስፈልገኝም የሚል ሰው ይሄ ቀጥተኛ የሆነ እምነት ነው። ይሄ እምነት፣ ይሄ አስተሳሰብ፣ ይሄ አስተምሮ ጤናማ የሚባለው ይሄ ነው። ሌላው ኤርሚም ታውቀዋለህ። ቤተ ክርስቲያናት ጠቅላላ አጥቢያዎች በሙሉ እየተከፋፈሉ ነው። ቋሚ የሚባል ዜማ አለ፣ ቤተልሔም የሚባል ዜማ አለ።
አጫብር የሚባል ዜማ አለ። ታች ቤት፣ ላይ ቤት፣ በአታ የሚባል አቋቋም አይነቶች አሉ። ሳንኳ የሚባል አለ። ሳንኳ፣ አጫብር፣ እነዚህ በሙሉ ልብ በሉ። እነዚህ አሉ ማለት ሊቃውንቱ አንድ አይደሉም ማለት። አንድ ሰው በአታን ተምሮ ከሆነ አጫብር ዜማ በሚዜምበት ቤተ ክርስቲያን ላይ ሄዶ በአታ እቆማለሁ ቢል አናቱን ነው የሚያፈርሰው። በመቋሚያ አናቱን ያፈርሰው። ምክንያቱ የደዛው ነው የሚለው፣ የኛ አይደለም ነው የሚለው። አጫብር ለምሳሌ ጎጃም ነው በአብዛኛው የጎጃም ዜማ አጫብር ነው። ምስራቅ ጎጃም አጫብር ነው። ስለዚህ አጫብርን ከቆማችሁ ትችላለህ። ካልሆነ ግን አስወጥተው ነው የሚሰዷችሁ። ከነ መቋሚያችሁ ከነ ጸናጽላችሁ አንጠልጥሎ ነው የሚያባራችሁ። ሊቀጠበብቱ የማይሌቱ ተቆጣጣሪ ሊቀጠበብት ይባላል። ማይሌት የሚቆጣጠረው ሰው እሱ ነው የሚያባራችሁ። እና ክፍልፍል ያለ የኦርቶዶክስ ትምህርት በእውነት እላቸዋለሁ እኔ እንዲሁ በጣም የሚገርም ነገር ነው እኮ አንድነት የሚባል እኔ የምቀበለው ይህን ታገሌ ነው። ይህን አንድምታ እንኳ ራሱ የመጣው ምናልባት እንትና ጽፈውታል። ማናቸው ዶክተር ማን ነበሩ? እሺ አዎ እሳቸው ዋለሁ እስኪ ፊት ለፊት የመጽሐፍ እያየሁ ነው። እሳቸውም እንደጻፉት የእምነቱ መጠን በራሱ የተከፋፈለበት መንገድ፣ በተለይም ደግሞ አንድምታው የመጣበት መንገድ አንድም ጎንደሬዎች እንዲህ ብለው ይፈቱታል፣ አንድም ጎጃሜዎች እንዲህ ብለው ይፈቱታል፣ አንድም ትግሬዎች እንዲህ ብለው ይፈቱታል፣ ሸዋዎች ደግሞ እንዲህ ብለው ይፈቱታል፣ ደብረ ሊባኖሶች እንዲህ ይላሉ የሚል ነበረ በፊት። በኋላ ተማሪው ጎንደሬው የጎንደሬን ይትበሃል ሲይዝ፣ ትግሬው ደግሞ የትግሬን ይትበሃል ይይዛል፣ ጎጃሜም የጎጃምን ይትበሃል ይይዛል። እያንዳንዱ እየተከፋፈለ አስቸገራቸውና ምን አደረጉ? ዝም ብለን አንድም እንበለው። አንድም የቤተ ክርስቲያን መሰረት አብ ነው። አንድም የቤተ ክርስቲያን መሰረት ማን ነው የሚደውለው? እሺ የሚደውለው ብሎክ አድርገው፣ በኋላ ትፈታዋለህ። መርጌታ እንዳታወራ የፈለገ ሰው ነው ማለት ነው። ብሎክ አድርገው እና አንድም። ስለዚህ አንድምታ ምን አደረጉት? በኋላ ግን ዝም ብለህ አንድም። አሁን ጎጃም የሚል የለም፣ ትግሬ የሚል የለም፣ ጎንደር የሚል የለም፣ ሸዋ የሚል የለም። አንድምታ አንድም ማለት ጀመሩ። ምክንያቱ ሁሉም እንዲቀበሉት በዚህ መንገድ ነው የሄዱበት። ማስረጃዎች አሉ፣ መጽሐፎች ወጥተዋል። በጣም ብዙ መጽሐፍት አሉ። እኛም ስንማር ይህንኑ ክፍል ይነግሩን ነበረ። እነንታ መንክር እንደዚህ ነበረ፣ እንትኖቹ እንዲህ ብለው ይፈቱታል። አንድምታ ስትማሩ ቁጭ ብላችሁ ግን አንድም አይደለም የእንታ አገሌ እንዲህ ነው የሚሉት፣ እኛ እንደዚህ እንላለን፣ እነንታ አገሌ ደግሞ እንደዚህ የሚሉም አሉ እያሉ የተከፋፈለ በብዙ መንገድ በገድላት መዳን ላይ እንዳያችሁት ነው። እና በጣም በተለይ ቀሲስ ሊበኩል የፋኖ ዋና የውጭ አስተባባሪ፣ አሁን ላይ ደግሞ የሞዓ ተዋሕዶ ቃል አቀባይ የሞዓ ተዋሕዶ ቃል አቀባይ። ሞዓ ተዋሕዶ ማለት አንድ እምነት ብቻ ይቀራል የሚል፣ በተለይም ደግሞ የወንጌላውያን አብያተ ክርስቲያናትን ማጥፋት ይህን አጀንዳ የያዘ በኢትዮጵያ ምድር ምናልባት ካቶሊክ፣ ኦርቶዶክስና እስልምና ብቻ ይቀራሉ፣ ሌሎች በሙሉ ግን መጥፋት አለባቸው የሚል የውስጥ አጀንዳ ይዞ የሚንቀሳቀስ ነው። መርጌታ ቆይ፣ ማናቸው? ብፁዕ አቡነ ኤርሚያስ ሰሜን ወሎ ብፁዕ አቡነ ኤርሚያስ የተናገሩት አንድ ግሩፕ አለ ብለው የተናገሩት አለ። ቪዲዮ አለኝ እጄ ላይ ወደ 250 ሺህ ተከታይ ያለው
እና ባንዲራ እስከ መቀየር ድረስ ደርሰዋል። እነዚህ ሰዎች ለቤተ ክርስቲያኒቱ በጣም አደጋ ናቸው። ምዕመናንን እየወሰዱ ነው ብሎ የሚሉት የዚህ የዲበኩሉ ታጣቂዎች ናቸው እንዴ? ቀሲስ ዲበኩሉ ቃል አቀባይ የሆነበት ሞዓ ተዋህዶ ይባላል። ሞዓ ተዋህዶ፣ ሞዓ ማለት አሸናፊ ማለት ነው። ሞዓ አሸነፈ። ሞዓ ተዋህዶ ማለት ተዋህዶ ያሸንፋል የሚል ነው። ቢሆንለት ቅባትንም ይጨፈልቃል። ቅባት ጎጃምን በሙሉ እንጠቀልለዋለን የሚል ነው። እነ ደብረ ወርቅ እንግዲህ ቅባት ነው እስካሁን ድረስ ያው ቅባትነታቸው እንደያዙ ናቸው። የራሳቸው ጳጳስ አላቸው፣ የራሳቸው መምህራን ደግሞ አሏቸው። የተከፋፈለ የተለያየ ነው፣ አይገናኙም። ምስራቅ ጎጃምና ምዕራብ ጎጃም አንድ አይነት ትምህርት አይደለም ያለው። ምስራቅ ጎጃም ቅባቶች ናቸው። ይህንንም ሁሉ ሊጨፈልቅ ስለፈለገ ነው ሞዓ ተዋህዶ ያለው። ምክንያቱ አስቀድሞ በታሪክ እነ ተክለ ጻድቅ መኩሪያም እንደጻፉት እሳቸውም እንደጻፉት በተለይም ከይኩኖ አምላክ እስከ አፄ ቴዎድሮስ በሚለው መጽሐፋቸው ላይ ቅባቶች ቅባትና ጸጋ አንድ ላይ ሆነው ከ300 ዓመት በላይ ቢያንስ 280 አካባቢ ይላሉ አንዳንዶቹ፣ በሶስት ተከፍሏል። ከ280 ዓመት በላይ ቅባትና ጸጋ ኢትዮጵያን ሲመግቡ ሲያስተዳድሩ ኖረዋል። ተዋህዶ ተጨፍልቆ ማለት ነው። በኋላ ላይ ቦሮሜዳ በሚባለው ስብሰባ ተደርጎ ነው ተዋህዶ አሸንፎ ይኸው እስከ ዛሬ ድረስ ያለ ክርክር ተዋህዶ እየተባለ ያለ እንጂ 100 ምናልባት በእኔ መጽሐፍ ላይም ጽፌዋለሁ ማስረጃውን ጠቅሼ ወደ 11,000 ሊቃውንት ተዋህዶ በመሆናቸው ብቻ አዘዞ ጎንደር አዘዞ ላይ ታርደዋል። ምን ስለሆኑ? ተዋህዶ። ማን ነው የገደላቸው? ኦርቶዶክስ ቤተክርስቲያን። ቅባት ተዋህዶን ቤተክርስቲያን ሊቃውንተ ቤተክርስቲያንን እንደ ሽንኩርት ነው የከተፏቸው። 11,000 ቀላል ነው እንዴ? አቡነ ጎርጎርዮስ 8,000 ነው የሚሉት። ያም 8,000 ቢሆን